ኬንያዎች ግን እድለኛዎች ሆነው ጀግኖችም ሆነው ጠንካራዎችም ሆነው ያለውን ነገር ይዘውታል። አልረሱትም አጀንዳውን። እኛ እኮ አጀንዳ እንረሳለን። Most of them, all they want to do is get to parliament, similar to the events from last year. ያው የደረሰ ሰብአዊ ቀውስ አለ። በርግጥ በዚህ ሂደት ውስጥ ያው እሱ ያው ጥሩ ተሞክሮ የሚወሰድም አይደለም። ለመሞትም ለመግደልም ጥሩ ተሞክሮ አይደለም። የነጻነት ጥያቄውና እንቅስቃሴው ግን በተመለከተ በዳቦ ላይ በኢኮኖሚው ላይ በራሱ ላይ በኑሮ ላይ ለሚደረግ ማናቸውም እንቅስቃሴ በነቂስ ወጥቶ የመቃወም ልምዱና ልምምዱ በተመለከተ በኬንያ እጅግ ገራሚ የሆነ ነገር ነው። Now the June 25th protests are actually coming in the backdrop of cry against police brutality. For instance, the murder of blogger and teacher Albert Ojwang, who በጣም የሚያስቀና ነገር ነው። ኬንያዎች ቀኝ ተገዝቷል እኮ። እኛ እኮ ቀኝ አልተገዛንም። በዛን ጊዜ ምንም ነገር በሌለ ሰዓት እኮ በባዶ እግራችን እኮ ያለንን ይዘን ወጥተን ትልቁን አገር ጣሊያንን በወቅቱ ጣሊያን ሮማን ብዙ ዓለም እኮ የገዙ ሰዎች ናቸው እኮ እና እነሱን እኮ ተጋፍጠን ጀግኖች የሆኑ ማህበረሰብ ቀኝ ተገዝቶ ባርነት በተወሰነ ደረጃ አስተናግዶ አሁን ደግሞ ነቅቶ አይደለም መብቴን አውቃለሁ ብሎ እዚህ ጎረቤታችን ሌላ ህዝብ ሲነሳ እኛን የቱ ጋር እንደሚያስቀምጠን መቼም አላውቅም። የህዝቡ ተቃውሞ ህዝቡ ወጥቶ አደባባይ የመግለጽ የተቃውሞ ልምምዱን አየሽው። ጭራሽ የመቃወሙን አመት ወራትን እየጠበቀው የመቃወሙን ራሱ ክብረባሪ ያደርጋል እየጠበቀ ማለት ነው። ሌላ ተቃውሞ ከዛሬ ተቃውሞ አድርገን ነበር በሉምጣና በዛ በተቃውሞ ምክንያት ህይወታቸውን ላጡትን እናስብ፣ ድጋሚ ደግሞ ያልተመለሱ ጥያቄዎቻችን ካሉን እሱንም ጭምር እንጠይቁሉ አደባባይ ይወጣል። መንግስትም በገደምዳሚው የሚሰጣቸው አንዳንድ ምላሾችም አሉ። ልክ እንደዛ ሆኖ ደግሞ እቀባ ሊጥል ይሞክራል። ሚዲያዎች የትኛው ሚዲያ በአገር ውስጥ ያላቸው ይሄንን እንዳዘግቡ ብሎ ቀባጣል። ፍርድ ቤቱ ደግሞ የሀገር ውስጥ ፍርድ ቤት ደግሞ ተነሳና መንግስት ምን አግቶ ነው የህዝብን እንቅስቃሴ የምትገታው? ሚዲያ በነፃነት በኃላፊነት መስራት አለባቸው እና ስራችሁን ቀጥሉ ብሎ ትዕዛዝ ሰጠ። ይህ ሁሉ የሚሆኑ በኬንያ ያሉ ቅርብ ለኢትዮጵያ ጎረቤት ከሆነችው ፓኒክ ያደርጋል አይደል? መንግስት ይደናበራል። በቃ አገር ሲተራመስ ህዝብ ሲነሳበት እሱም ስተትም ቢሆን ማለት ነው አገደ። የፍርድ ቤት ነፃነትን ከዛ ተመለከተ። የግል ሚዲያዎች ነፃነት አለ። ከዛ ደግሞ የፍርድ ቤት ነፃነት ደግሞ አለ። የመንግስት ስር ያሉ ሚዲያዎችን ደግሞ ወጥተው እንዲዘግቡ ወጥተውም ደግሞ ይዘግባሉ። የሚገርም እኮ ነው። እኔ እኮ ስንት ሺህ ዓመት በለጡን በእውነት። በዚህ ላይ ባለፈው ዓመት የተደረገውን ነገር ረስቶ እንደ ህዝብ ደግሞ ማከብርበትን ነገር ልንገርኛ እኮ ብዙ ዋጋ የሚከፍልልን ህዝብ እኮ መልሰን የተወደቀ እኮ አንልም እኮ። አንዳንዱ የሚከበሩ ቻሉ፣ አንድ አልፎ አልፎ በስሜትና በወረት የምናደርገው ነገር አለ። ከዛ ውጭ ግን ኑሯችንም ከባድ ስለሆነ ይሁን ምን ይሁን በነፃነት ጉዳይ ላይ ዋጋ ለሚከፍሉ ሰዎች የሚገባቸው የሆነ ያህል ክብር ባለመስጠት ለነፃነት የሚጮሆኑ ህዝብ ቁጥር በየጊዜው እየቀነሰ ይመጣና ሌባ ብቻ እንዲበዛ ይሆናል። በህወሓት መራሹ ጊዜ ተደጋጋሚ የተደረጉ በምርጫ ከሆነ ተብሎ በምርጫ ተሳትፎ የተቃዋሚ ፓርቲዎች አቀኝ የተቃዋሚ ፓርቲዎች ከነችግሮቻቸው ተሳትፎ ሲያደርጉ ቆይተዋል። እንዲሁም በአብይ አህመድ ባለፈው አንድ ምርጫ ላይ እንዲሁም ደግሞ አደባባይ ወጥቶ በሚደረግ የተቃውሞ እንቅስቃሴና ሰልፎች ላይም ከሆነም በሚል ደግሞ እሱም የተደረገበት ነገር ነበረ። ይህ ሁሉ ሙከራና ልምምድ ግን በገዢዎቻችን ምክንያት ውጤት ሊያመጣ ባለመቻሉ የሰለጠነው የዲሞክራሲያዊ ስርዓት አካሄድ አፈር ከድሜ በላና አሁን ሰልፉ ወደ ሰይፉ ተቀይሮ በኦሮሚያ፣ በአማራ፣ በትግራይ የጦርነት ጉዳይ ሆኗል። በመሳሪያ ንግግር ሆኗል። ይሄ አደባባይ ላይ ወጥቶ በምርጫ በድምፅ ይሄ በስክሪፕቶ በምናምን በንግግር የምንለው ነገር ቀረና የመሳሪያ ትግል ውስጥ ተገባ እና እድገት አሳይቷል የሚል ሀሳብ አለ። ዙሩ ከረረ አመረረ እንጂ እድገት አይደለም። በሀገር ደረጃ ላይ ሲታዩ ደም እኮ ይፈሳል። ሰልፍ እኮ ስትወጣ ግር ብለህ ተሰብስበህ ወጥተህ ካዥዋልቲውም ራሱ አደጋውም ጥቂት ነው የሚሆነው። ያው የተወሰኑ ሰዎች ጦርነት እኮ ስትወጣ ቤትን ዘግተህ ጫካ ወርደህ መሳሪያን አንግበህ ልትሞት ነው የምትሄደው፣ ገለህ ልትሞት ነው የምትሄደው እና ይሄ ዙሩ ከረረ። በስልጣኔ ደረጃ ደግሞ ከሄድን እጅግ በጣም ወደ ሰርቫይቫል ኦፍ ዘ ፊተስት ላይ እኮ ነን ያለን። ያሸነፈ ይኖራል ላይ ነን እኮ ያለን። ህግ የለንም። ያሸነፈ ጉልበቱ የፈረጠመ እሱ ነው የሚኖረው ነው እኮ። አሁን መንግስት እኔ ጉልበት ያለኝ ገድዬ ጨርሳችኋለሁ አለ። ከዛ ህዝቡ ደግሞ አይ ገለህማ ስምለ ስትጨርሰን አናይም፣ ብንችል እንከላከላለን፣
ከዛም ደግሞ ብንችል ደግሞ እንጠላሃለን የሚል እኮ ጦርነት ውስጥ ነው የገባ ነው እና ከሰልፍ ወደ ሰይፍ የተሸጋገረው መንግስት ሰይፍን ስለመረጠ መንግስት ኋላ ቀር ስለሆነ መንግስት በደም መፋሰስ ነው ለውጥ መምጣት የሚችለው እንጂ በሰላማዊ መንገድ ያሉትን መንገዶች ሁሉ ዘግቶ መሀይምና አምባገነን ስለሆነ ነው። ወደኋላ ወደ ጋርዮሽ ዘመን ስለጎተተን ነው እንጂ በስልጣኔ ደረጃ ላይ ወደኋላ ነው የተመለስነው። አንዳንዴ የሚናፈሱ ወሬዎች አሉ። ይሄኛው አንድ ሰሞን ይሄኛውን ሃይማኖት ኦሮሚያ ሊያጸዳ ነው፣ ይሄኛውን ሊያጸዳ ነው የሚሉ ሰዎች ከእውቀት ከማወቅ የጸዱ ስብስቦች ናቸው እነሱ እንደዚህ የሚሉት። ደጋግመን ብለናል። ቤተክርስቲያኒቱ ስደት ላይ ናት። ምዕመናን እንደበግ እየታረዱ ነው። ቤተክርስቲያን እንደ ጧፍ እንደ ችቦ እየነደደች ነው። ይሄ ነገር ሲሆን ግን ዝም ብሎ አይደለም። አሁን ላይ ያለው መንግስት ነኝ ባይ በአንድም በሌላ መንገድ የሚፈጽመው መንግስታዊ መዋቅር ያለው ጥቃት ነው ስንል ደግሞ ደጋግመን ተናግረናል። ነገ ሞት ጸጸት እንዳይኖርብኝ እችን ልናገር። ይስ እውነቱ ይሄ ነው። ሁለት አይነት ሸኔ ነው ያለው። እውነተኛው ሸኔና ሳቦታጅ ሸኔ ነው ያለው። ሳቦታጁ ሸኔ የሚመራው በኦሮሚያው ክልል አመራር ነው። የኦሮሚያ ክልል አመራርና የኦሮሚያ ክልል ብልጽግና ቢሮ ከነ አመራራቸው ከነ ካቢኔያቸው ካልተፈረካከሱ በቀር በጭራሽ ሞት ግድያ በኦሮሚያ ሊቆም አይችልም። በኦሮሚያ በተለያዩ ክልሎች ላይ መፈናቀሎችና ማንነት ላይ ያነጣጠሩ ጥቃቶች የሚፈጽሙት ሽመልስ አብዲሳ ባወቀራቸው የሸኔም ታረጋ በተለጠፈባቸው ታጣቂዎች ናቸው። ከሰሞኑ በዝቋላ የሆነው ድርጊቱን የፈጸሙት እሱ ባደራጃቸው በራሱ ኃይሎች ነው። ምክንያቱ ደግሞ ቦታውን ለልማትና ለቱሪዝም አገልግሎት በመዋል ገቢ ለመሰብሰብ ነው። በኢትዮጵያ ምድር ላይ ኦሮሞ የራሱን ብሎም የሌሎችን ብሔረሰቦች የሚያከብር ጉዲፈቻም እያለ የራሱ ያሉ ልጆችን በስስት የሚያሳድግ ሰው በልቶ የሚጠግብ የማይመስለው ገርና ምስኪን ህዝብ ነው። እነሱ ግን የህዝቡን ስም አበላሹት። ገሚሱንም በዘረኝነት ቀርጸው እንዲጠላ አደረጉት። የኦሮሚያ ህዝብ ሰላሙ የሚመለሰው ብሎም የዜጎች ግድያ የሚቆመው ስልጣን ላይ የተቀመጠው ሽመልስና ጀሎቹ ሲወርዱ ነው ማለት እያንዳንዷን ነገር አስረድቷል። ይሆን ያለው ሀቅ ይሄ ነው። እንግዲህ በኢትዮጵያ ላይ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ምዕመናን ላይ በእንዲህ መልኩ ነው እንግዲህ መንግስት ተኮር የሆነ የሃይማኖት እንዲሁም ደግሞ የማንነትን ጭፍጨፋ ማሳደድ እየተከናወነ ያለው። ይሄንን እንግዲህ ሰው ሀገሩን ሲቀማ ንብረቱን ሲቀማ መሬቱን ሲቀማ ያለ ነገሩን ሁሉ ሲቀማ አይተናል። ሃይማኖቱን ደግሞ ሲቀማ የምናይበት ነገር የለም። ዞሮ ዞሮ ሀገራችንንም ሃይማኖታችንንም በአንድ ላይ የምንጠብቅበትና የምንታገልበት ዘመን እንደሆነ ነው ለእኔ የሚያሳይ። ሰላም ጤና ይስጥልን። የነጋሪት ቲቪ ስለ ሀገር መሰናዶ ተመልካቾቻችን የኬንያውያን ቁጣ ለኢትዮጵያውያን በተሰኘ ርዕሰ ጉዳይ ከጋዜጠኛ መታሰቢያ ቀጸላ ጋር አብረን ቆይታ እናደርጋለን። እስከ መሰናዶ ፍጻሜ አንድ ላይ እንድትቆዩ በአክብሮት የምጋብዛችሁ እኔ ይድነቃቸው ከበደ። ጋዜጠኛ መታሰቢያ ቀጸላ እንኳን ደህና መጣሽ። እንኳን ደህና ቆየህ። እጅግ አድርጌ አመሰግናለሁ መቲ። ዛሬ ከተመልካቾቻችን ጋር ቆይታ የምናደርግበት ርዕሰ ጉዳይ የኬንያን ተቃውሞ ለኢትዮጵያን በሚል ዶት አድርገናል። ጥያቄ ምልክት አስቀምጠናል። ይህን መሰናዷችንን ለሚከታተሉ ፕሮግራም ተከታታዮቻችን በፕሮግራሙ መጨረሻ አካባቢ ለዚህ ምላሽ እንደሚያገኙ ተስፋ እናደርጋለን። በዋነኝነት ቆይታ የምናደርግበት ይሄ ርዕሰ ጉዳይ ነው። እንዲሁም ደግሞ ከሰሞኑ በኦርቶዶክስ ተዋሕዶ የእምነት ተከታይ አባቶች ዘንድ እየተደረገ ያሉ የማሳደድ እስር፣ ግድያን በተመለከተ መረጃዎችን እናጋራለን። እንዲሁም ደግሞ በትግራይ የትምህርት ሚኒስቴር ከ12ኛ ክፍል መልቀቂያ ፈተና ጋር በተያያዘ ለፌዴራል ተቋማት የቁልኝ አይነት ደብዳቤ ያስገባው ጉዳይ አለ። እሱን አስመልክቶም ቆይታ እናደርጋለን። ምናልባት በመሀልም የምታጋሪን መረጃም አንቺም ካለ እድሉ እንደተጠበቀ ነው የሚሆነው። በቅደም ተከተል ሊሄድበት መሰለኝ መቴ። መልካም፣ ልክ ነው። እኔም በመሀል አንዳንድ መረጃዎች በተለይ ከቂሊንጦ የተላኩ ከእስር ቤት የተላኩ መረጃዎች አሉ። እነሱና ተመሳሳይ ሀሳቦችን እናጋራለን። እንቀጥል። መልካም።
መልካም። የሊቀ ብርሃናት ቆሞስ የኔታ ይበብ ከእገታ ተለቋሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ጎጃም ሀገረ ስብከት ሰሜን ሜጫ ወረዳ ቤተ ክህነት ድል በትግል ቀበሌ የምትገኘው የፈለገ ብርሃን ቅድስት ማርያም እና ክብረ ድንግል ናዳ ቅዱስ ላሊበላ አንድነት ገዳም አበምኔት የሆኑት ታላቁ ሊቀ ብርሃን ቆሞስ አባ ይበቤ በላይ ከ6 ቀናት የሰራ በሶስት ዋስ መፈታታቸው የተለያዩ መረጃዎች እያመላከቱ ነው። የተደረገላቸውም አቀባበል አለ በምዕመኖች ዘንድ። እስኪ እሱን እኒህና የእሳቸው ጋር በተገናኘ ሰሞኑ ድምፅም ሆነናቸው ነበረ። እንግዲህ መቴ አባታችን እንግዲህ ከ6 ቀን እገታ በኋላ በእንዲህ መልኩ ከስር ተፈተዋል። እስኪ በዚህ ጉዳይ ላይ በተደጋጋሚ አንቺን በምን አለሽ መቴ፣ እንዲሁም ከኔ ጋራም አንድ ፕሮግራም ሰርተናል። በዚህ ጉዳይ ላይ ያለሽ አስተያየት ምንድን ነው? አንዳንድ ጊዜ በጣም የሚሰሩትን ወንጀሎችና ስራዎች ስትመለከታቸው ፓተርኑን በጣም መረዳት ያስፈልጋል። አሁን ምንድን ነው የሚያደርጉት? የሆነ ነገር ብድግ ብለው ያደርጋሉ፣ ወይ ያስራሉ፣ ወይ ያፍሳሉ፣ ወይ ምን ይላሉ። ከዛ በኋላ ህዝቡ ከተባለ በኋላ አንድ ሰሞን አጀንዳ ይሆንና ይለቀቃሉ እነዛ ሰዎች። ከዛ መንግስት እንደ አንድ ትልቅ ውለታ ለቀቀ የሚል ዜና፣ አሰረ የሚለውን ሳይናገሩ ለቀቀ የሚል ዜና በየአካባቢው እንዲነገር ይደረግና በቃ መንግስት ጥሩ ነው፣ ጥሩ ሰው ነው ለቀቃቸው ተብሎ ሰው ሁሉ ሰለብሬት ሊያደርግ ይወጣል። ከዛ ምን ይረሳል መሰለ? መጀመሪያ ለምን አሰረ፣ 6 ቀን ለምን አንገላታ፣ መጀመሪያ አባቶችን ለምን ያዋርዳል፣ ለምን መረጣቸው፣ ታርጌቱ ምንድን ነው የሚሉት ነገሮች ሁሉ ይረሳሉ። ሰዎች ታስረው ከወጡ በኋላ ስለ መውጣታቸው ስለ መፈታታቸው ሰለብሬት ይደረግና በዓል ይደረግ ይከበርና ከዛ ይረሳል ተመልሶ እና ከዛ በኋላ እነዛም ሰዎች ተመልሰው ያንን ነገር እንዳይቀጥሉ ማስፈራሪያ ነው፣ ኩርኩም ብለው እና ነገር ግን ከኛ ደግሞ አንጻር ስታየው ሰዎች ሲታሰሩ እንዲህ ናቸው ወንጀለኛ ናቸው ምናምን ብሎ ቀባብቶ ወንጅሎ ምናምን ያስራቸውና ህዝቡ ዝም ይላል። ስለነሱ መናገር ምናምን የሚችል ይናገራል፣ የሚፈራ ይተዋል። ሲወጡ ግን ሁልጊዜ የምታይ ከሆነ ባለፈውም በሕክምና ባለሙያዎች ላይ የተለያየ ቦታዎች ላይ ታስሮ ሲወጡ የነበረውን አቀባበል ስታዩ አንድ ቀን አንዱ ለምሳሌ 24 ሰዓት ታስሮ አንድ ሕክምና ባለሙያ ሲወጣ አገሩ ሁሉ ወጥቶ ተቀበለው። ምን ማለት ነው? አሁን መንግስት በጣም መሀይም ካልሆነ በስተቀር ይህ ሁሉ ህዝብ ለአንድ ሐኪም አንድ ቀን ብቻ አድሮ ለወጣ አያውቀውም። በጣም ያንን ሁሉ የሀገር ህዝብ መቼም አንድ ሐኪም አይደለም የሚያገለግለው የሚያክመው፣ ብዙ ናቸው። ነገር ግን ነቅሎ ወጥቶ ለምን ተቀበለው የሚለው ነገር ህዝቡ እየተናገረ ነው። ከአንተ ጎን ነን፣ ከአንተ ጋር ነን ያለ ነው፣ በሀሳብ ከአንተ ጋር ነን ማለት ነው። አሁን እኛ አባት እናውቃለን፣ ትልቅ አባት ናቸው። ብዙዎችን አገልግለዋል፣ ብዙዎችን አስተምረዋል። እዛው ቁጭ ብለው ወንበር ዘርግተው እያስተማሩ ዛሬ ለጳጳሳትነት የደረሱ ብዙ ታላላቅ አባቶችንም ያፈሩ አባት ናቸው። ነገር ግን እንደዚህ አይነት ሰዎች ሰው ዞር ብሎ አያቸውም። እንደምታውቀው እዛው ገጠር ውስጥ ቁጭ ብለው በየቤተክርስቲያኑ እዛው አካባቢ ላይ ያለ ካልሆነ በስተቀር በዓለም በሀገር ደረጃ የሚከበሩ አይደሉም። ወይም ሰው እንዴት ነው ልስቲ ልጠይቃቸው ብሎ የሚሄድ ጥቂት ነው። ታስረው ሲወጡ ግን ለምንድን ነው ሰፈሩ ነቅሎ የወጣው? ሀገሩ ነቅሎ ወጥቶ ለምን ተቀበላቸው? ይህ የሚያሳይ ህዝቡም ሊረዳው የሚገባው የኢትዮጵያ ህዝብ የሚናገርበት አንደኛው መንገድ ይሄ ነው። ከእርሶ ጋር ነን፣ የሆነበትን ነገር ለእኛም ሆኗል፣ ስለዚህ አብረንዎት ነን ብሎ አጋርነቱን ለማሳየት ተደራጅቶ ሲቀበላቸው ታያለን። ሌሎቹም አባቶች ከቅዱስ ሲኖዶስ ያው ከነበራቸው ስልጣን ሲወርዱ ለምሳሌ እና አቡነ አብርሃም የመሳሰሉ ሲወጡ አገር ወጥቶ ለምንድን ነው የተቀበላቸው? በዛ ሁሉ ሁኔታ ለምን ተቀበላቸው? እየተደረገ ያለውን ነገር እናውቃለን። ስለዚህ በምንሄድበት ነገር ሁሉ እርስዎ በርቱ እንጂ እኛ ከጎንዎት ነን። መንግስትን የሚያደርገውን ነገር እንቃወማለን ማለት ነው። ባጭሩ መንግስትን እንቃወማለን። ነገር ግን ስለፈራንና ጊዜ ስለምንጠብቅ ሁኔታችንን በዚህ መልኩ ነው የምናደርገው ብለው እንደምታየው ድምቅ ባለ አቀባበል። አሁን ሌላ ጊዜ በሌላ ጉዳይ ቢሆን ኖሮ የታሰሩት እንደዚህ አይነት አቀባበል አታይም ነበር። ብዙ ሰዎች እኮ ታስረው ሲወጡ እኮ አይተናል። ለምንድነው መንግስት ሲያስራቸው ሰው ግልብጥ ብሎ ሄዶ የሚቀበላቸው የሚለው መንግስት የማያውቀው በመሀይምነቱ በአምባገነንነቱ ወይም በቃ ማየት ስለማይፈልግ ያላየው ነገር። ህዝብ ግን
አብሮ እንዴት እንደሚቆም አጋርነቱን የሚያሳይበት ስለሆነ በርታ ነው የምለው ህዝቡን። መልካም መት ያመሰግናለሁ። ሌላ እንግዲህ እሳቸው ያው በዋስ ነው የተፈቱት። በዚህ ጉዳይ ላይም የሰጠሽው ማስተያየት ያው ተገቢም ጭምር ነው። በእርግጥ አንዳንድ እንቅስቃሴዎች ነበሩ እሳቸው ከስር እንዲፈቱ የተደረጉ ምናልባት በሚጠበቀውና በአግባቡ ልክ ነው የሚለው ካልሆነ በስተቀር ልክ አንቺ እንዳነሳሽው የተደረጉ አንዳንድ ሙከራዎች አሉ። እነዚህ ነገር ጠንክሮ መቀጠል እንዳለባቸው ነው ያንቺም ማሳሰቢያና አስተያየት፣ እኔም የምጋራው ነው የሚሆነው። ይህ ደግሞ በእንዲህ እንዳለ አሁን በዚህ በምስሉ ላይ የምናያቸው የኢትዮጵያ ሕዝብ አንልም ትውልድን ከግብረ ሰዶም እንታደግ የተሰኘው ማህበር መስራች የአደባባይ ሰው መምህር ደረጀ ነጋሽ ዘወይኑ ከ3 ቀናት በፊት በሳሊተ ምሕረት ኢትዮ ቻይና ኮሌጅ ፊት ለፊት ከሚገኘው ቢሮ ውስጥ በስራ ላይ እንዳሉ ታርጋ ቁጥር ኮድ 2 አዲስ አበባ 64813 በሆነ መኪና በመጡና ደህንነት ሰዎች እንደሆኑ የገለጹ አካላት ታፍኖ ተወስዶ እስካሁን በእስር ላይ እንዳሉ ይገኛሉ። ሌላው ከዚህ ጋር ተያይዞ እንግዲህ የታገቱም ደግሞ ማነው የታገቱት መምህር ደረጀ ነጋሽ ዘወይኑ አባ ገብረ መድኅንም እንዲሁም ጭምር ያሉበት ነው የሚሆነው። ሌላው ከእሳቸው ጋር ባለው ሁኔታ ደግሞ አንድም የሰማነው አሳዛኝ ዜና አለ ከሰሞኑ። ይሄ በምስሉ ላይ የምናያቸው ደግሞ በደብረ ከርቤ ግሸን ማርያም፣ በደብረ ሮሃ ቅዱስ ላሊበላ ራሳቸው ጠላ ጠምቀው ዳቦ ደፍተው እንጀራ ጋግረው ራሳቸው ቆመው ነዳያንን በመብላት የሚታወቁ በሰሜን ሸዋ ሀገረ ስብከት የታላቁ የአርበር መድኃኔዓለም ገዳም አባት የሆኑት አባ ገብረ መድኅን አበባም ያለፈው አርብ ለስራ ጉዳይ አዲስ አበባ መጥተው ለገጣፎ አካባቢ በመንግስት ታጣቂ ኃይሎች ደህንነቶች ነን ፖሊሶች ነን በሚሉ አካላት ታፍነው ከተወሰዱ በኋላ እስካሁንም የትም እንዳሉም አልታወቁም። መት እንግዲህ እነዚህ ሁለት ሰዎች እነዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የራሳቸው አሻራ ያላቸው ሰዎች ናቸው። የመጀመሪያው እንግዲህ ይሄ የግብረ ሰዶም እና የጸያፍ የሆነውን ድርጊትን በመቃወም ደረጃ ንቅናቄ የሚያደርጉ ናቸው። እኛ አባት ደግሞ ያው በመዘከር ነዳያንን በማውላት በመጥታት የሚታወቁ ናቸው። መንግስት የደህንነት ኃይሎች ታፍነው ተወስዶ በእስር ላይ ይገኛሉ። በዚህ ጉዳይ ላይ የምታጋሪን ሀሳብ ካለሽ? ያው የመንፈሳዊ ግጭት ነው የምታየው። በጣም እንደ ምናምን አሁን እኛ ገዳማት ምናምን ሄደን እንመጣለን። ያው ገዳምን ስንሄድ በመኪና በግሩፕ በተለያየ ጊዜ ይኬዳል እና ኢትዮጵያ ያለው ሄዳለሁ እኔም እና ማን ምን እንደሆነ አያውቁም። ሁላችንም ነጠላችን ለብሰን እኔም እንደ አንድ ምዕመን ሆኜ ቁጭ ብዬ የሚሆነውን ነገር ስታይ ከአዲስ አበባ ወጥቶ መመለስ ያለው ፈተና ከአይምሮ በላይ ነው። በቃ ያማቸዋል፣ አንዳንዶቹ ያማቸዋል። በየመንገዱ ላይ ቆመው የሚፈትሹት ምናምን በጣም ነው የሚያማቸው። በቃ እኔ የመንፈሳዊ ግጭት ነው ማለት ነው። የነጠላ የለበሰ መስቀል ደረቱ ላይ ያረገ ደግሞ በዛ ላይ ትንሽ አረንጓዴ፣ ቢጫ፣ ቀይ ኮፍያ ነገር ምናምን የደረበ ሲገኝ የሆነ እንደ ሌላ ነገር ያረጋቸዋል አንዳንዶቹ እና ሊያማቸው ነው ይጮ ይሆን ምናምን ሁሉ ላለው። ምክንያቱም በቃ ገብተው ድርቀ ትርምስምሱን ነው የሚያወጡት። ትርምስ ብረድ በዱላ አውልቅ ምናምን አውርቆ አንዴ ኮፍያውን አስወልቆ መሬት እንዲረጋግጧል። ኮፍያው አያመው ምን ማለት ነው? ምንድን ነው እያለ ያለው? እና ሙሉ መኪና አንድ ጊዜ ሙሉ መኪና ጥርሱን እንደነከሰ ህዝቡ እኔን እያዩኝ እንደውም አየሻል ምናምን ይሉኛል። አዎ አይተናል። በቃ ይሄ መንፈሳዊ ግጭት ነው የሚመስለው። ንዴታቸው ልነግርህ አልችልም። ልክ አዲስ አበባ መግቢያ ኦሮሚያ አካባቢ ላይ ስትገባና ወታደሮቹ የሆነ ነገር ተሰልጥነዋል፣ የሆነ ነገር ተነግሯቸዋል። ይሄ ደግሞ ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ነው። ለምሳሌ በሰሜን ሸዋ አካባቢ ያሉት የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እኮ ተሳቀው ነው የሚኖሩት። ቀና ብለው መሄድ አይችሉም። ኦሮሞቹን ነው የምለው፣ የኦሮሚያ ተወላጅ ኦሮሞቹ ሆነው የኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ የሆኑት እኮ አንገታቸውን ደፍተው ነው የሚኖሩት። ብዙዎቹ ደግሞ ተዘግቶባቸዋል፣ ቤተክርስቲያኑ ተዘግቶባቸዋል፣ ተቃጥሎባቸዋል። እነሱም እንዳልሆኑ እንደዚህ ነው። በመሳሪያና በእንትን ሃይማኖትን የሚያስጥልህ እንደዚህ ነው። ታሪክ በሌሎች ዓለም ላይ የተደረጉ ታሪኮች እንዲህ ነው የተደረጉት እና እኔ በጣም ነው የሚገርመኝ እንዴት እንደሚሆኑ። አሁን እኚህ አባት ወደ አዲስ አበባ ሲገቡ ለገጣፎ ላይ አዩዋቸው። ያው ቀሚሳቸውን ቆባቸውን ደፍተው ሳያዋቸው ገና በቃ እሰሯቸው የሚል ነገር ነው መንፈስ የሚመጣባቸው ብዬ የማስበው እና ወስዶ አሰሯቸው። አያውቋቸው። እኚህ ሰው እንግዲህ ወጥተው ፖለቲካ አይናገሩ፣ ዓለም ላይ አይኖሩ፣ እንደው ለአንድ ጉዳይ ምናምን ይመላለሳሉ እንጂ ፈጽሞ እኮ ዓለም በቃኝ ያሉ አባት እዛው ዋሻ ውስጥ ገዳማት ውስጥ
ራሳቸውን ሰብረው ሌላውን የሚያገለግሉ ሰው ናቸው። ምን አረጓቸው? ነገር ግን ከመንፈሳቸው ጋር ይጋጫል። እነሱ ደም እያፈሰሱ ከሚሰውት አመለካከትና አምልኮ ጋር በጣም ስለሚጋጭ ስለሚጣላ ያቀበዘብዛቸዋል። መምህር ደረጀ ይዘወይንዬም እኔ ከይቅርታ ጋር አንተ ነው የምልበት ምክንያትም ደግሞ ያው በየገዳማቱ በየእንቅስቃሴው ጋር ድሮ ጀምሮ ዛሬ አይደለም መዝሙሮቹን እየተከተልን አብረነው የምንዘምር እና ገዳማት ላይ በደንብ ማቀው ሰው ከማገኛቸው ሰዎች ውስጥ አንዱ ነበር እና በጣም በፊት ለፊት ወጥቶ ይጋፋል። መምህር ደረጀ ኦሮሞኛ ፍሉዌንት ይናገራል። ጊዜው የኔ ነው ኦሮሞኛ ተናግሬ ጊዜው የኔ ነው ብዬ ልኑር አላለም። እምነቱን አስቀድሞ እውነቱን አስቀድሞ ፊት ለፊት ተጋፍጠው ስለ ቤተክርስቲያኗ ላይ ስለሚሆንባት ነገር አሁን እንዳልከው በላይ ካለ በላይ ስለ ግድያው በገዳማቱ ላይ ስለሚደረግ የአባቶች መጎሳቆል፣ ግድያ፣ ገዳማትን ለመዝጋት የሚካሄደውን ሂደት ጠቅላላ በመዋቅር ደረጃ ላይ የሚሆኑትን ነገር ጠቅላላ በአደባባይ ወጥቶ የተናገረና በአደባባይ የሚያጋልጥ ግለሰብና መምህር ዘማሪ ስለሆነ ይሄ እንደዚህ እየተመረጡ እየተወሰዱ ነው ያሉት። አሁን ይሄ በሃይማኖቷ ላይ የመጣ ትልቅ ጦርነትና ውጊያ ነው። እንደምታውቀው ገዳማቶቹ ይፍረሱልን አንፈልግም እዚህ አካባቢ የሚሉ ኃይሎች እንዲነሱ ተደርጓል። በዚህ አጋጣሚ በየገዳማቱ ላይ የሚደረጉ ጦርነቶችና ግድያዎች የአካባቢው ማህበረሰብ የዛው ገዳሙ ተጠቃሚ ስለሚሆን አገልጋይም ሊሆን ይችላል ተገልጋይም ስለሚሆን ወይንም ስለሚያቀና እንደዚህ አይነት ነገር ውስጥ የሰዎችን ሰላማዊነት ስለማይሳተፍ ከሌላ አካባቢ እንዲመጡ እየተደረጉ ነው። አሁን ብዙ ገዳማት ላይ የሚደረገው ከሌላ አካባቢ ይመጡና ከአሩሲ ከምናምን ከተለያየ አካባቢ መረጃው የሚነግረን ማለት ነው ይመጡና እዛ አካባቢ ጥፋት አድርገው ይሄዳሉ ማለት ነው። በዛ ሂደት የአካባቢው ማህበረሰብ እና እነሱ እዛ ያሉት ገዳማያኑ እንዲጣሉ የማድረግ ሂደትም አለ። ግን ይሄ በስነስርዓት በየመንገዱ ተጠብቀው መኪና ተዘጋጅቶላቸው ሲሄዱ ደግሞ እዛ መኖሪያ ተዘጋጅቶላቸው ከሌላ አካባቢዎችም እየመጡ የሚያጠፉ አጥፊዎች ናቸው ይህንን የሚያደርጉት እና ውጊያ ነው። ቤተክርስቲያን አንድ መምህር በቀደም ሲሉ ሰምቻለሁ። ራሷ ዋጋ በከፈለችላት ፊደል ቀርጻ ትውልድ ባስተማረችበት ሀገር በጠበቀችበት ሀገር በቆረቆረችበት ሀገር ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ስደተኛ ነች፣ ታዳኝ ነች፣ እየታደነች ነው ያለችው። በጣም ያሳዝናል። ይሄ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መጀመሪያ ይመታል፣ ሌላውም የሚመታውም ይመታል። በሃይማኖት ላይ የመጣ ውጊያ ባይዘወይ የሚቀር አይደለም። አንዱ ሁሉንም አጥፍቶ በቃ ዝም ብሎ ምንም ስነስርዓት የሌለው እምነት የሌለው ልቅ የሆነ ትውልድ ለመፍጠርና አይደንቲቲ ማንነት የሌለው ትውልድ ለመፍጠርና እንደፈለጉ የሚሰሩትና የሚያፈርሱት ሀገርን ለመገንባት ስለሆነ ይሄንን እንግዲህ ሰው ሀገሩን ሲቀማ ንብረቱን ሲቀማ መሬቱን ሲቀማ ያለ ነገሩን ሁሉ ሲቀማ አይተናል። ሃይማኖቱን ደግሞ ሲቀማ የምናይበት ነገር የለም እና ይሄ ስራዬ ተብሎ የተሰራ ነገር ስለሆነ እንግዲህ እኛ በአፈ ታሪክ አይደለም የምንነጋገረው። ይነቃቸው በአፈ ታሪክ ትላንትና እንዲተረጓል ምናምን የተባሉ ብዙ ታሪኮች አሉ። ብዙ አናነሳቸውም ዛሬ ምክንያቱም ትላንት ስለነበሩ ስላላየናቸው። አሁን እኔ እናንተ የምንነጋገርበት አፈ ታሪክ አይደለም። በዚህ ዘመን ላይ እየኖርን ያየነው መፍትሄ ያልተገኘለት በየጊዜው በኢትዮጵያ ምድር ላይ መነኮሳቶች ገዳም ላይ የወደቁ መነኮሳትን እየገደሉ እያረዱ ቤተክርስቲያንን የሚያቃጥሉ ሰዎች ያለንበትን ዘመን ነው እየተነጋገርን ያለ ነው። የሚዋሽ አይደለም እና ይህም ታሪክ ደግሞ በጣም መጥፎ ታሪክ ነው ለወደፊቱም ሲጻፍ እና አሁን ብዙ ሰዎች ወተን ስንናገር ይሄንንም ዝም እንድንል እኮ ይፈልጋሉ። እንዴ እነሱ በአፈ ታሪክ ብዙ ጥፋት አላጠፉም እንዴ? እኛ የምኖርበትን እየኖርን እየተገደልን እየታረድን ዝም በሉ የሚለው ደግሞ እኔ እንጃ በምን ያህል ንቀትና ጥላቻ እንደሚያዩን እኔ ከአይምሮ በላይ ነው። ዞሮ ዞሮ ሀገራችንንም ሃይማኖታችንንም በአንድ ላይ የምንጠብቅበትና የምንታገልበት ዘመን እንደሆነ ነው ለእኔ የሚያሳይ። መልካም መቲ። በእርግጥ ይሄ እየደረሰ ያለው በቤተክርስቲያኒቷ ላይ እየደረሰ ያለው ጥቃት በተመለከተ ደጋግመን ብለነዋል። ያው ዝም ብሉ አይነት ቢሉም የነበረ ያለፈ ታሪክ ሲሆን በእኛ ህይወት በእኛ ዘመን በዚህ ጊዜ እየሆነ ያለ እስከሆነ ድረስ እኛም ደግሞ በቻልነው አቅም እያጋለጥን መሄዳችን የሚቀጥል ነው የሚሆነው። ደጋግመን ብለናል። ቤተክርስቲያኒቱ ስደት ላይ ናት። ምዕመናን እንደ በግ እየታረዱ ነው። ቤተክርስቲያን እንደ ጧፍ እንደ ችቦ እየነደደች ነው። ይሄ ነገር ሲሆን ግን ዝም ብሎ አይደለም። አሁን ላይ ያለው መንግስት ነኝ ባይ
በአንድም በሌላ መንገድ የሚፈጽመው መንግስታዊ መዋቅር ያለው ጥቃት ነው ስንል ደግሞ ደጋግመን ተናግረናል። ከዚሁ ጋር በተገናኘ ሽመልስ አብዲሳና አቶ አንጋሳ ከዚህ ቀደም ያደረጉት ንግግር አለ። በአደባባይ ወጥተው እኔ ዛሬ ይህንን ተናግሬ ብሞትም አይቆጨኝም ለታሪክ ይቀመጥልኝ ሲል አቶ አንጋሳ አንድ የተናገረው ንግግር አለ። እስኪ እሱን ቪዲዮ እኔና ለተመልካቾቻችንም እኛም ደግመን ደጋግመን ስለምንለው ነገር በእርግጥ ይሄ የአደባባይ ሀቅ ነው፣ ግን አቁ ደግሞ በእንዲህ መልኩ መቅረብ ስላለበት አንድ ቪዲዮ አለ። እሱን እኔና በዚህ ጉዳይ ላይ ያለን መሰናዶ እናበቃለን። አንዳንዴ የሚናፈሱ ወሬዎች አሉ። ይሄኛው አንድ ሰሞን ይሄኛውን ሃይማኖት ኦሮሚያ ሊያጸዳ ነው፣ ይሄኛውን ሊያጸዳ ነው የሚሉ ሰዎች ከእውቀት ከማወቅ የጸዱ ስብስቦች ናቸው። እነሱ እንደዚህ የሚሉት ነገ ብሞት ጸጸት እንዳይኖርብኝ እችን ልናገር። ይስ እውነቱ ይሄ ነው። ሁለት አይነት ሸኔ ነው ያለው። እውነተኛው ሸኔና ሳቦታጅ ሸኔ ነው ያለው። ሳቦታጁ ሸኔ የሚመራው በኦሮሚያው ክልል አመራር ነው። የኦሮሚያ ክልል አመራርና የኦሮሚያ ክልል ብልጽግና ቢሮ ከነ አመራራቸው ከነ ካቢኔያቻቸው ካልተፈረካከሱ በቀር በጭራሽ ሞት፣ ግድያ በኦሮሚያ ሊቆም አይችልም። እንደተውኩን እችን ተናግሬ ነገ ጠዋት ልሙት ጸጸት የለብኝም ነኝ። አቶ ለማ መገርሳ ስልጣን ላይ በነበሩ ሰዓት በአመራርነት ያገለግሉ የነበሩት ዶክተር አንጋሶ ከሰሞኑ አንድ መረጃ ወጥቷል። በዚህም በኦሮሚያ በተለያዩ ክልሎች ላይ መፈናቀሎችና ማንነት ላይ ያነጣጠሩ ጥቃቶች የሚፈጽሙት ሽመልስ አብዲሳ ባወቀራቸው የሸኔም ታረጋ በተለጠፈባቸው ታጣቂዎች ናቸው። ከሰሞኑ በዝቋላ የሆነውም የሆነው ድርጊቱን የፈጸሙት እሱ ባደራጃቸው በራሱ ኃይሎች ነው። ምክንያቱ ደግሞ ቦታውን ለልማትና ለቱሪዝም አገልግሎት በመዋል ገቢ ለመሰብሰብ ነው። በኢትዮጵያ ምድር ላይ ኦሮሞ የራሱን ብሎም የሌሎችን ብሔረሰቦች የሚያከብር ጉዲፈቻም እያለ የራሱ ያሉ ልጆችን በስስት የሚያሳድግ ሰው በልቶ የሚጠግብ የማይመስለው ገርና ምስኪን ህዝብ ነው። እነሱ ግን የህዝቡን ስም አበላሹት። ገሚሱንም በዘረኝነት ቀርጸው እንዲጠላ አድርጉት። የኦሮሚያ ህዝብ ሰላሙ የሚመለሰው ብሎም የዜጎች ግድያ የሚቆመው ስልጣን ላይ የተቀመጠው ሽመልስና ጀሎቹ ሲወርዱ ነው ማለት እያንዳንዷን ነገር አስረድቷል። እውነት ዛሬ ብትደበቅም ነገ አፍ አውጥታ ትጮዋለች። ሁሉም የዘራውን ያንኑ ያጭ ይሄን ይመስላል መቴና አንድ የተሰራም ዘገባ ነውና ለዚህ ፕሮግራማችን ቀደም ብለን ላቀረብናቸው ትንታኔዎችና ሐሳቦች በእጅጉ የሚረዳም ጭምርም ስለሆነ አስረጅም ስለሆነ ነው ይሄ የቀረበውና በቃ ይሆን ያለው ሀቅ ይሄ ነው። እንግዲህ በኢትዮጵያ ላይ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ምዕመናን ላይ በእንዲህ መልኩ ነው እንግዲህ መንግስት ተኮር የሆነ የሃይማኖት እንዲሁም ደግሞ የማንነትም ጭፍጨፋ ማሳደድ እየተከናወነ ያለው። በዚህ ቪዲዮ ላይ ባለስልጣኑ ነገም ብሞትም አይቆጨኝም ይሄን ልናገር ብለው የተናገረው ሀቅ ነው። በእርግጥ ይህም ሰውዬ በአንድ ወቅት ያው አሻሚ የሆነና የማይገባ ጸያፍ ቃላትም ሲናገር ነበረ። ይሄንን ደግሞ እውነት የሆነ ሀቅ ደግሞ አደባባይ ወጥቶ ተናግሮታል እና ይህንም ለማለት ደግሞ ሌላ ያስቻለን ምንድን ነው ከሰሞኑ በዝቋላ አቦ ለሆነው ነገር ኦነግ እኔ እጄ የለበትም በዚህ ጉዳይ ላይ ምንም ልጠየቅ አይገባም ሲል መግለጫ አውጥቷል። እንግዲህ የታጠቁ ኃይሎች ናቸው አንድም አይደለ በአመት ሁለት ጊዜ ተደጋጋሚ በመነኮሳት ላይ ግድያ እየፈጸሙ ያሉት። ይህንን ይመስላል። በዚህ ጉዳይ ላይ ያለሽ አስተያየት ምንድን ነው? ልክ ነው። ያው ከዛው ከፈረሱ አፍ ሰምተናል። የሚያውቁ ሰዎች ውስጥ የሚያውቁ ሰዎች የመሰከሩት ነው። ስለዚህ ውሸት የለውም። እነሱ ባይናገሩ እውነቱ በየጊዜው ሰው እኮ ከአመት አመት እኮ መሻሻል ይመጣል እኮ ሰው ብዙ ነገር በምድሪቷ ላይ የሚያደርግ አንድ መንግስት አቅም አጥቶ ነው ብሎ ለሚናገሩ ሰዎችም አፍርላቸዋለሁ። ይህንን ነገር ማቆም አቅም አጥቶ ነው ብለው ለሚናገሩ አፍርላቸዋለሁ። ከዛ ውጭ ግን አቶ አንጋሳ የተናገረው እንዳልከው ሁሉም ሰው የራሱ የሆነ ጸጽ እንዳለበት እሱ በጣም ብዙ ጸያፍ ቃል ይናገራል። እንደዚህ ደግሞ ወጥተው ውስጥ ያለውን ነገር ደግሞ ከውስጣቸው እየወጡ ደግሞ የሚናገሩ አሉ። እነዚህ ሰዎች እዛ ቦታ ላይ እስካሉ ድረስ በኦሮሚያም ጭምር ግድያና ሞት አይቆምም። ምን ያለው ይህን ካለበት ጊዜ ጀምሮ ስንት ሰው ሞተ፣ ስንት ሰው አለቀ፣ ተፈናቀለ። ኤግዛክትሊ ያለው ነገር ነው የሆነው። ስለዚህ የተረጋገጠ ነገር ነው። ምንም መፍትሄ ያልተገኘለት ነገር ነው። በመዋቅር እየተደረገ ያለ ነገር ነው። በየጊዜው እነሱ የሚፈልጉትን የሚያስደሱትበት እየገደሉ ነው ሰው የሚያስደሱት ቡድን አለ፣ የሚያስደሱት አካል አለ እና እስከ መቼ ነው እንደዚህ እየታደንን የምንገደለው የሚለው ነገር
በጣም በጣም ሲሪየስ ጥያቄ ስለሆነ ማህበረሰቡ ሊያስብበት ይገባል። በእርግጥ ሰውም ተቆጥቷል እንደምታውቀው። መልካም፣ በዚህ ይብቃን። እንግዲህ ወደፊትም እንግዲህ እንዲህ መረጃውን ማጋራታችን የሚቀጥል ነው የሚሆነው። አንድ ደግሞ በትግራይ የተሰማ ነገር አለ። ከተማሪዎች ፈተና ጋር ተያይዞ አንድ የወጣ ደብዳቤ አለ። እሱን በተነኛ የሆነ አስተያየት እንስጥበት። እዚህ በምስሉ ላይ እንደምንመለከተው በነዳጅ እጥረት ምክንያት ተማሪዎች ወደ ፈተና ማዕከላት መጓዝ አልቻሉም ሲል የትግራይ ትምህርት ቢሮ አስታውቋል። የትግራይ ትምህርት ቢሮ ለፌዴራል ትምህርት ሚኒስቴር በጻፈው ደብዳቤ 12ኛ ክፍል መልቀቂያ ፈተና ከሰኔ 23 አንስቶ እንደሚሰጥ አውስቶ ዘንድሮ በትግራይ ክልል ከ360 ሺህ በላይ ተማሪዎች ፈተና ለመውሰድ እየተጠባበቁ መሆናቸውን አስረድተዋል። በመርሃ ግብሩ መሰረትም ከእያንዳንዱ ትምህርት ቤት ወደ 7 የፈተና ማዕከላት ተማሪዎች ለማጓጓዝ እና ከፈተና በኋላ ወደ ቤተሰቦቻቸው ለመመለስ የትራንስፖርት ወጪ ባለው ታሪፍ ተሰርቶ ወደ እያንዳንዱ ወረዳ መላኩን የጠቀሰው ቢሮ፣ ይሁንና አሁን ላይ በትግራይ ባለው የነዳጅ እጥረት የተነሳ ይህንን ማድረግ አለመቻሉን ገልጿል። በደብዳቤው ላይ በመጨረሻም የተገለጸው ምንድን ነው? በመሆኑ ትምህርት ሚኒስቴር የትምህርት ምዘናና ፈተና አገልግሎት ከሚመለከታቸው የፌዴራል አካላት ጋር በመሆን ነዳጅ ወደ ትግራይ እንዲገባ በማድረግ በአስቸኳይ ይህን ችግር እንዲፈታልን እንጠይቃለን ይላል በመግለጫው ላይ። መቲ እንደምንመለከተው እንግዲህ 370 ሺህ ተማሪዎች ናቸው እንግዲህ ለ12ኛ ክፍል መልቀቂያ ፈተና ወደ ከቤታቸው ወደ ፈተና ማዕከል ከፈተና ማዕከል ወደ ቤት ለሚደረግ ጉዞ የትግራይ ክልል ነዳጅ እጥረት ስላለብኝ ይህንን ማከናወን አልችልም፣ ቶሎ መፍትሄ በጅልኝ እያለ ነው። እንግዲህ 360 ሺህ ክልሉ ጦርነት ውስጥ ነበረ። በዛ ምክንያትም በአካባቢው ላይ በማህበረሰቡ ላይ የደረሱ ኢኮኖሚያዊ ቀውሶች፣ የፖለቲካው ቀውስ በተደጋጋሚ ስላልነው ኢኮኖሚያዊ እና ማህበራዊ ቀውሱ እጅግ የትየለሌ ነው። አሁን ላይ ደግሞ ይኸው ተማሪዎች ደግሞ በዛም ቀውስ ውስጥ ሆኖ እንደምንም ብሎ ለትምህርት ገበታ ላይ ቀርበው አስቸጋሪ ሁኔታ ውስጥ ሆነው ለከፍተኛ ትምህርት መልቀቂያ ፈተና ዝግጅት ላይ ያሉ እንግዲህ በደብዳቤው ላይ እንዳየነው ተማሪዎቹን ማጓጓዝ የሚያስችለኝ የነዳጅ እጥረት ስላለብኝ ይህን ማድረግ አልችልም እና የሚመለከተው አካል ይወቅልኝ ብለዋል። 360 ሺህ ተማሪ። ይሄ እንግዲህ ዛሬ ላይ ነው፣ ትላንትና የወጣ ደብዳቤ ነው፣ ከሰሞኑ የወጣ ደብዳቤ ነው። ከአንድ ሳምንት በፊት ግን እንደ ሀገር እጅግ ታምራዊ ለውጥ ላይ ነን፣ ለውጡም ከለውጡ አራማጆቹም በላይ ነው፣ የተበሸበሸ ለውጥ ላይ ነን በተባልን እንግዲህ ሰሞንኛ ነው ይህንን ነገር የሰማነው ያለ ነው። የዚህ ጉዳይ ላይ አስተያየትሽን ስጪና ወደ ዋና ርዕሰ ጉዳያችን እናመራለን። መቴ መልካም። ያው ትግራይ ውስጥ ያለው ችግር ይህ ብቻ አይደለም፣ በሌሎችም ጋር ያለ በአማራም በኦሮሚያም በሁሉም አቅጣጫ ያለ ችግር ነው። በትግራይና በአማራ ኦፍኮርስ በጣም አንጻር ብዙ ችግር ይበዛል። ብዙ ስደቶች፣ ምናምን ጦርነቶች፣ ስቃዮች አሉ። ባለፈውም አንድ ዜና እያጋራው ነበር። በጣም ከፍተኛ ቁጥር ያለው ወጣት ነው ባይዘወይ ከትግራይ እየወጣ የሚሰደደ ያለው በዚህ በሊቢያ በየመን በተለያዩ አቅጣጫዎች እየተሰደ ያለው ከፍተኛ ቁጥር ያለው የትግራይ ወጣት ነው። በጣም ተስፋ መቁረጥ፣ መኖሪያ ማጣት፣ ሰርቫይቭ ማድረግ አለመቻል፣ ትምህርት ማጣት፣ ስራ ማጣት የመሳሰሉ ነገሮች በጣም ብዙ ናቸው። እንደውም ሰሞኑን የሆነ አንድ እሳት ነገርም ተነስቶ እንደዚህ እርዳታ የተጠየቀበት ሁኔታ ለዛ እኔ በአንድ ሀገር ላይ የሁሉ የኢኮኖሚ እና የተለያየ መሰረተ ልማት ችግር ባለበት ጊዜ ላይ መንግስት ነኝ የአካባቢውን አስተዳድራለሁ የሚል አካል ካለ መጀመሪያ ቅድሚያ መስጠት ያለበት እሱ ነው እንጂ መሳሪያ እየገዛ መፎከር አይደለም። በየጊዜው ሁልጊዜ ጦርነት የረሃቡም የችግሩም የትምህርት ማጣቱም ሁሉ መደበቂያ ያደርጉታል። እንዴት ነው መደበቂያ የሚሆነው? የሚያባብስ ነገር ነው ጦርነት። እና አሁን በዚህ በአማራ ክልል በወልቃይት ጉዳይ ላይ እያራግቡ ያሉት ጦርነት እና የሚያወጡት ያለው ወጪ የሰራዊቱ ብዛት መሳሪያው ብዛት የምናምን እንደው ተጠግቦ ታድሮ ደግሞ እስቲ ቁጭ ከምንል ደግሞ ሄደን መሬት እንውረር አይነት ይመስላል። በስነ ስርዓቱ ምንም አይነት ችግር ካለ ከአጎራባች ክልል ጋር ምንም አይነት ችግር ካለ ከዚህ በኋላ ህዝቡን ወደ ጦርነት መውሰድ አያስፈልግም። ቁጭ ብሎ መነጋገር መወያየት እና ሰላማዊ መፍትሄ ነው እንጂ በዚህ ጊዜ እንደዚህ አይነት ችግር ዳረገበት ክልል ላይ እንደገና ሌላ ጦርነት ማምጣት በራሱ በጣም አለማሰብና በጣም ጨካኝነትም ነው። ስለዚህ ይሄ የጦርነት ፉከራቸውን ማቆም አለባቸው። በጦርነት ነው የምናውቃቸው ህወሓቶችን። ሲሞቱም በጦርነት ነው የሞቱት። አሁንም ሲያረጁም በጦርነት ነው እያረጁ ያሉት እና ከጦርነት ውጭ ሌላ ቋንቋ የላቸው።
በዚህ ደግሞ በአንጻሩ ደግሞ ክልሉ በጣም ብዙ ችግር ነው ያለበት። ስለዚህ መፍትሄ የሚፈልግ ወገን ያስፈልጋል። ተፈናቃይ መመለስ የመሳሰሉት የሚጠየቁትን ጥያቄ ህዝብ ከህዝብ ጋር ተነጋግሮ የሚፈታ እንጂ ህወሓት ቁማር የሚጫወትበት በጦርነት ይሄንን ላመጣልህ ነው ይሄን ልሰጥ ነው እያለ ድጋሚ የሚማግደው መሆን የለበትም። በአንጻሩ ደግሞ ወደ ጠቅላላ በሀገር ጉዳይ ላይ ስንመለከት ደግሞ ታምራዊ ሀገር ነች ኢትዮጵያ። በጣም ብዙ የእውነትም እኮ ተአምራዊ ሀገር ነች። በጣም እኮ ብዙ በአርቲፊሻል ኢንቴሊጀንስ በምናምኑ ላይ ከዓለም ውድድር ላይ ነኝ የምትል ሀገር፣ ተማሪዎችን ማስፈተን የማይችል ክልል፣ ተማሪዎች የማይማሩበት ክልል። አማራ ክልል ብዙ አይማርም፣ ትግራይም ብዙ አይማርም። በየገጠሩ ብትሄድ፣ በደቡብ ብትሄድ፣ በአፋር ብትሄድ መዓት ችግር ነው ያለው። ይህን ሁሉ ቀባብተው ሸፋፍነው ምን ብለው ሱፋቸውን ለብሰው በሜካፕ ተጋጊጠው ወጥተው እንዲህ ነን እኛ በልጽገናል ሽርሽር ነን ምናምን ይሉናል። እንዲህ ምን አይነት ይሄ ነው ተአምር ማለት ይሄ ነው። የሌለውን ነገር ሸፋፍነ ህዝብ ሚሊየንስ በሚሊየን የሚቆጠር ህዝብ መከራ የሚበላበትን ነገር ሸፍነ እነሱ ጥቂት 10% ይሁን 5% ይሁን የሚያለሙት አላውቅም ከኢትዮጵያ ህዝብ ጋር ሲነጻጸር ያችን ብቻ እያሳዩ የመኖር ጥበብ ነው ለኔ እና የእድገት አደግን የማለት ጥበብና መኮፈስ ነው ለኔ ተአምራዊ ነገር። እና በጣም ችግር ነው ያለው ማህበረሰቡ። እኔ ሳይማር ነገ ምን አይነት የፈለገ የቴክኖሎጂ ነገር ብትገነባ ተምሮ ያንን የሚያራምድ አካልና ወጣት ካልመጣ ለማን ነው የምትገነባው? ለእኛ ሳናውቅ ይሄን ትውልድ ሳታስተምር ሳታበለው ቀንጭሮና ሳይማር በየጦርነቱ ተማግዶ የተወሰነ ብልጭ ነገርስ ብትሰራ ምን ሌላ ሰው አንተ ልታኖርበት ነው? ማነው? ያልገባኝ ነገር እሱ ነው። ስለዚህ ይሄንን ይመለከታል የሚል አካል በውጭም በውስጥም ያለው ትምህርት ላይ የማህበረሰቡ ኑሮ ላይ ትክክለኛው መሬት ላይ የወረደው የማህበረሰቡ ኑሮ ላይ በተለይ ትምህርት ላይ ካላተኮረ ነገ ኢትዮጵያ እነዚህ ሰዎች እድሜያቸውን አሳጥረው ካላፈረሷትና ብዙ ሀገር ካላረጓት ነገ ኢትዮጵያ ሌላ ደግሞ የተማረ ሰው በማጣት ደግሞ ሌላ ፈተና ውስጥ ትገባለች። ወደኋላ ብቻ ሆነው ጉዟችን ወደኋላ። ይህን ደግሞ የሚያደርጉት አውቀው ነው። አየህ፣ መሀይም የሆነ ትውልድ፣ የማይማር ትውልድ፣ የተራበ የተቸገረ ትውልድ ባሪያ ለመሆን ስለሚመች ነው ይህን የሚያደርጉት። እና ይሄን መንቃት ያስፈልጋል። ትምህርት ላይ መስራት ያስፈልጋል ባይ ነኝ እኔ። ማንም እርዳታ ምናምን የሚሰራ ትምህርት ላይ ስራ። በቃ መንግስት የማያስተምረው ከሆነ በግልም በምንም እየተደራጀ ሰው ልጁን ያስተምር፣ ማህበረሰቡን ያስተምር። ነገ ያወቀ ትውልድ ነው ከእንደዚህ አይነት የድንቁርና ዘመን ከእንደዚህ አይነት መሀይሞች ነፃ የሚያወጣን የተማረና የነቃ ትውልድ ነው። መልካም። ቀድሞ ለሰጠሽን ማብራሪያና ትንታኔ በአድማጭ በተመልካቾች ስም እጅግ አድርጌ አመሰግናለሁ። ወደ ዋና ርዕሰ ጉዳያችን ወደ መጨረሻ ርዕሰ ጉዳያችን እየሄድን ነው። እሱ ምንድነው? የኬንያን ቁጣ ለኢትዮጵያ የተሰኘ ነው። አንድ መረጃ ላካፍል። ከዚህ በፊት በዚህ እንደምታውቀው አንተም እኔ እናንተም እንደዘገብ ነው በማረሚያ ቤቶች ላይ የሚሰሩ ወንጀሎች አሉ። እዛ መሀል ላይ ሰዎች ይቀጠቀጣሉ፣ ቶርቸር የሚደረግባቸው አሉ፣ እየተወሰዱ ደግሞ የሚጠፉ አሉ፣ ብዙ ችግር የደረሰባቸው አሉ። እና ሰሞኑን የተወሰኑ ሰዎች እንደዚሁ ከእስር ቤት ወጥተው ያሉበት የማይታወቁ አሉ ብለው የውስጥ መረጃዎች ልከውልናል። እና ማን ናቸው ወዴት ነው የሄዱት የሚል ጥያቄ ነበር። እና እንግዲህ መረጃው ምንድነው? ቀደም ሲል 7 የማረሚያ ቤት ጥበቃና ደህንነት አባላት እንደዚሁ በእጽ ዝውውር ተጠርጥረው በቁጥጥር ስር ዋሉ ብለን ዜና ሰርተን ነበር። እና ይሄ እንግዲህ በመሰረትም ወጥቷል። አሁን ደግሞ ያንን ተከትሎ ነው አመፅ የተከሰተው ተብሏል። እንግዲህ የተጎዱ 3 የአማራ ተወላጅ አሉ። አጸፋው ግን እንደገና በዛ ግርግር ተነስተው በ10 በላይ ወላይታዎች ከፍተኛ ጉዳት ደርሶባቸው ሆስፒታል ገብተዋል አሉ። ከዛ የጸቡ መነሻ ናቸው የተባሉት ናቸው እንግዲህ ለቅጣት ወደ ሌላ ቦታ ተልከዋል ተብሏል። እና ጸቡን ያስነሱት ብዙ ዓመት ተፈርዶባቸው ሌላ ቦታ መላክ ሲገባቸው ማረሚያ ቤት ውስጥ እጽ እየሸጡ ከማረሚያ ቤቱ ጋራ እጅና ጓት ሆነው የሚሰሩ ቀድሞ በተወሰነ ደረጃ ላይ የትግራይ ተወላጆች የሆኑ ሰዎች እና አሁን ካሉት ደግሞ ከብልጽግና ጋራ የሚሰሩ ከማረሚያ ቤቱ ጠባቂዎች ጋራ የሚሰሩ ወንጀለኞች አሉ። እና ቁጥራቸው ትንሽ ስለሆነ ፈርተው የእነሱን ጉዳይ ፈርተው በአማራውና በወላይታው መካከል እንደዚህ አይነት ነገር እንዲነሳ ተርጎ በራሳቸው መሀል እርስ በርስ እያጣሉ እንደዚህ እየተጠቀሙባቸው ነው። እና ግርግሩ
ሲነሳ ለምሳሌ እጹን የሚያዘዋውሩት ፖሊሶች አሉ፣ የኦሮሚያ ተወላጅ ፖሊሶች አሉ። ያንን ደግሞ የሚያስተባብሩ ውስጥ ያሉ ያው እንግዲህ በጎሳ ተብሏል። ከዚህ ቀደምም ይህን ስራ የሚሰሩ የነበሩ በህወሓት ጋር የትግራይ ተወላጆች አሉ። በነዛ መሀል እንደዚህ አይነት ይሄ ነገር ተይዞ ወንጀለኞቹ ለፍርድ መቅረብ ሲገባቸው ወደ ሌላ ቦታ መሄድ ሲገባቸው ሌላውን ጉዳዩን ወደ ሌላ ነገር በማላከክ ወላይታዎቹን በዛ ውስጥ የሚገዟቸውን አንዳንድ የደቡብ ልጆችን ወደ ውጭ በማውጣትና እነሱን በማጋለጥ እነሱ ደግሞ ከአማራው ጋር በሚደረግ ግብግብ ትልቅ ጦርነት ተፈጥሮ ብዙ ሰዎች ከአካባቢው የተጎዱ ሆስፒታል የገቡም አሉ። ይሄንን ነገርም ደግሞ ምንም መፍትሄ አይሰጠውም። ወንጀለኛው እንደምታውቀው አይታሰርም። ምንድን ነው የሚሆነው? ንጹሐን ናቸው በየጊዜው እንትን የሚለው። አንደኛው ነገር ልገልጽ የፈለኩት የጎጥ የብሔር ጦርነት እዛ እስር ቤት ዋጋ እየከፈሉ እንኳን እንደዚህ አይነት ነገር እሳት የሚያነሱ ስላሉ ማህበረሰቡ ከዛ በላይ እንግዲህ ማረሚያ ቤት ውስጥ ነን ያለ ነው። ከህዝብ ተለይተን ያለን ወገን አብረን እዚህ ብንታመም የሚያስታምመን ብንጨነቅ የሚያጽናናን ወገን ያለን እዚሁ ማረሚያ ቤት ውስጥ ያለ ነው በሚል እሳቤ ሁሉም ከጎጥና ከሚርከፈከፍበት ነዳጅና እሳት ራሱን ነፃ አድርጎ በአንድነት መቆም ስላለበት ነው ይህን ሀሳብ ለመስጠት እንትን ያልኩት። ሁለተኛ ደግሞ ወንጀሉን የሚሰሩ ዋነኛው አመላላሾች እዛው እስር ቤት ውስጥ ስላሉ ይሄንን እንግዲህ ማጋለጥ ነው። እንግዲህ ቢጋለጥም ያው ከላይ ያሉት ማረሚያ ቤቱ ላይ ባለስልጣን የሆኑ ሰዎች ይህንን እያወቁ አብረው ከዚህ በፊት ሌሎች ሰዎች አጋልጠውታል እና እንደዚህ አይነት ወንጀሎች እየተካተቱ ነው። በዚህ ሂደት ላይ የሚጠፉ የሚጎዱ ሰዎች ስላሉ የሚመለከተው አካል የሰብአዊ መብት ጥቃት የሚከታተል አካል እንግዲህ የሃይማኖት ተቋማቶች እየሄዱ የሚጎበኙ እንዲሁም ደግሞ ባለፈው የፖለቲካ ፓርቲዎች ኮከሱ የትብብሩ እየሄደ የሚያዩ ይሄን ነገር እየተከታተለ መፍትሄ እንዲያበጅለት እንጂ ብዙ ሰዎች እየተጎዱ እንደሆነ በዚሁ ለማሳሰብ ነው። መልካም፣ ስለ መረጃው እጅግ አድርጌ አመሰግናለሁ። ጠቃሚ መረጃ ነው ያጋራሽን። እንደዚህ በግዞት ላይ የሚገኙ የባልነት የህሊና የፖለቲካ እስረኞችን በተመለከተ ለሚደርስባቸው በደልና ሰቆቃ ከግዞት ቦታ ላይ ሆኖም ጭምር እንግዲህ አላባራ ብለው አልበቃ ብሎ ይሄ የሚሆነው ነገር በእጅጉ አሳዛኝ ነው። እንዲህ አይነቱ ነገር ደግሞ ህዝብ እንዲዳኘው ወደ ህዝብ እንዲደርስ ደግሞ ይህንን መረጃ እየመጣን ማጋራት ደግሞ ከኛ የሚጠበቅ ነው። ከዚሁ አንጻር መቲ ለተመልካቾቻችን ይህን መረጃ በማጋራት እጅግ አድርጌ አመሰግናለሁ። ወደ ዋና እንደወረደ ነው እንደተላከልኝ ነው እንግዲህ እንደወረደ ነው የላኩት። ማጣራት የሚፈልግ ሰው ሊያጣራ ይችላል። በብሔር የተደራጀ እንቅስቃሴ ስላለ ነው ብሔር የጠቀስኩት እንጂ እዛ ደግሞ በማረሚያ ቤት ውስጥ ሆነው እንደዚህ እንዲቧደኑ ወይም ሲቧደኑ ማየት እጅግ በጣም አደገኛ ነው እና በዚህ የተነሳ ያው መረጃውን እንዳለ ለማካፈል ያህል ነው እንደዛ የጠቀስኩት ለማለት ነው። አመሰግናለሁ። መልካም መቲ፣ ወደ ዋና ጉዳያችን እናምራ። የኬንያን ቁጣ ለኢትዮጵያን የተሰኘ ነው። አንድ ቪዲዮ አለ፣ እሱን እኒና ወደ ጉዳዩ ብንመጣ በኬንያ እየሆነ ስላለው ነገር ወቅታዊ ሁኔታ በተመለከተ charge towards this part of the central business district of Nairobi. Now, throughout the day, there have been running battles between protesters and police are trying to keep the crowd as far off from the CBD as possible. Most of them, all they want to do is get to Parliament, similar to the events from last year. Now, the June 25th protests are actually coming in the backdrop of cry against police brutality. For instance, the murder of blogger and teacher Albert Ojwang, who actually died in the hands of police officers. And there's so many questions and answers at the moment surrounding his death. በቪዲዮ ላይ እያየነው ያለው ነገር ክንውኑ ምንድነው ለሚለው አጠር ያለ ማብራሪያ እንግዲህ ለተመልካቾቻችን ኬንያውያን ቁጣ ላይ ናቸው። ይህንንም በአደባባይ እየገለጹ ነው። ለዚህ አብቅቷቸዋል የሚባሉ ደግሞ የአንድ የፋይናንስ ረቂቅ መሆኑ ይነገራል። የፋይናንስ ረቂቁ የኬንያ 2024-25 በጀት አካል ሲሆን መንግስት ገቢውን ለመጨመር በተለያዩ ምርቶችና አገልግሎቶች ላይ ቀረጥና ታሪፍ መጨመሩ ላይ ያተኮረ ነው። ረቂቅ ህጉ በዳቦ ላይ 15% ተጨማሪ እሴት ታክስ ቫት፣ በሞባይል ገንዘብ የማስተላለፊያ አገልግሎትና በመኪና ላይ 2.5 ረቂቅ 2.5 ቀረጥ ጭማሪን ያካተተ ነው። በእያንዳንዱ የፋይናንስ አገልግሎቶች ላይ እንዲሁም በውጭ ምንዛሬ ግብይት ላይ 16% ቫት መጣልም አለበትም ይላል። በዚህ ረቂቅ ይፋ በሆነው ወቅት በርካታ ኬንያውያን ለመቃወም አደባባይ የወጡ ሲሆን በዳቦ ላይ ሊጣል የነበረው 16% ቀረጥ፣ የምግብ ዘይት፣ በፋይናንስ አገልግሎትና በተሽከርካሪዎች ላይ ሊጣል የነበረው ቀረጦች እንዲሰረዙ ተደርጓል።
በተጨማሪም እንደ ህፃናት ዳይፐር፣ የሴቶች ንጽህና መጠበቂያ፣ ኮምፒውተሮች፣ ሞባይል ስልኮች፣ በመኪና ጎማዎች እና በሞተር ሳይክሎች ላይ ከውጭ በሚገቡ ሸቀጦች ላይ ሊጣል የታሰበው ቀረጥ አንቀበልም ብለዋል። ረቂቁ ሙሉ በሙሉ ውድቅም ይደረግልንም እያሉ ይገኛሉ። እንደ አውሮፓ አቆጣጠር በ2024 በሀገሪቱ የተቀሰቀሰውና ትልቁ የጸረ መንግስት ተቃውሞ አንደኛ ዓመት ለማሰብ በናይሮቢ እና ሌሎች ከተሞች ላይ በአደባባይ የወጡ ሰልፈኞች ከፖሊሶች ጋርም ተጋጭተዋል። አብዛኞቹ ሰልፎች ሩቶ መውረድ አለበት እያሉ መፈክር በማሰማትና ሰላማዊ መሆናቸውን ለመግለጽ የዛፍ ንጣፊ እያውለበለቡ በአደባባይ ላይም ወጥተዋል። ሌሎችም ከዚህ ጋር ተያይዞ የሚነሱ ሀሳቦች አሉ። በዚህ በተቀሰቀሰውም ግጭት በሰው ህይወት ላይ ከፍተኛ ጉዳት ደርሷል፣ በንብረት ላይም ውድመት መጥቷል። ሆኖም ግን አሁን ይህንን የምናነሳበትና የምናይበት አውድ መቴ እንግዲህ ኬንያውያን ለዚህ ተቋሙ ዋነኛ ምክንያት በዳቦና በቀረጥ በመሰል ቅድም ባየነው በተጨማሪ እሴት ታክሶች ላይ ተቋማቸውን ማሰማት ነው። ይህን ነገር ያደረጉት የዛሬ ዓመት ነው። የዛሬ ዓመት አደባባይ ላይ ወጥተው ተቋማቸውን አሰምተዋል። መንግስትም ተቋሙን ተቀባይነት አግኝቶ በዳቦና በአንዳንድ ነገሮች ላይ የጣለው ተጨማሪ እሴት ወይ ባትን ተቀናሽ እንዲሆን ወይ እንዲቀር አድርጓል። ኬንያውያን ግን ይህም ብቻም ሳይሆን በሌሎችም ነገሮች ላይ ማሻሻል ሊደረግ ይገባል በሚል እንዲሁም የፋይናንስ ረቂቁን ህጉን ተቃውሞ የወጡበትን የተቃውሞ እንቅስቃሴያቸውን አንደኛ ዓመት ለመዘከር ተቋሙ ድጋሚ ሁሉ በአደባባይ ላይ ወጥተዋል። በዚህ ጉዳይ ላይ ምን አስተያየት አለሽ? አይ በስማም ያለንን ርቀት እያየህ ቁጭት ነው እንጂ ትላንት የዛሬ ዓመት ያደረጉትን ተቃውሞ እንደገና ለመዘከር ያሉትንም ጥያቄዎች እንደገና ለማንሳት ያልተፈቱትን ለመጠየቅ መጥቶ ለምሳሌ የመጀመሪያው ቪዲዮ ላይ አንድ ብሎገር እና አክቲቪስት አለ የተገደለ እና የእሱ ላይ ብዙ ጥያቄ አለ፣ እሱ ላይ ብዙ መልስ መሰጠት ያለበት ነገር አለ አለ እና እስቲ አንተ አስበው በወያኔም ጊዜ በነበረን አሁንም በአሁኑም ጊዜ በብልጽግና ጊዜ ብዙ ሰዎች የሚናገሩ ሰዎች የት ሄደው ተመተው ተገድለው ታፍነው ታስረው ድንገት ጠፍተው የለም። አሁን እነሱ ስለ አንድ ሰው ነው አሁን እዚህ ላይ በጣም ክርክር እየተነሳ ያለው ስለ አንድ ሰው የተወሰነ ሰው በእርግጥ ተገድሏል። ግን እኛ ከመገደል አንጻር ስናየው ራሱ ስንት እልፍ ሰው ነው ያጣ ነው። ስማቸውን ሁሉ እንረሳዋለን አሁንማ፣ ምክንያቱም እየበዛብን ዛሬ አንዱ ተገድሎ እሱን ብለን ሳንጨርስ ከሱ ፍራሽ ላይ ሳንነሳ ሌላ እንደገና ይገሉብናል። ከሀዘን ፍራሻችን ላይ ሳንነሳ ሌላ ህዝብ ይገሉብናል፣ ይጨፈጭፉብናል። አሁን ይህንን በላይ በላዩ የሚያደርጉትም ያው እዛኛው ጉዳይ ላይ ፈርጠም ብለህ እስከ መጨረሻውም እንዳትሄድ ሌላ ይጨምሩብሃል። እነሱ ግን ኬንያዎች ግን እድለኛዎች ሆነው ጀግኖችም ሆነው ጠንካራዎችም ሆነው ያለውን ነገር ይዘውታል፣ አልረሱትም አጀንዳውን። እኛ እኮ አጀንዳ እንረሳለን እኮ እነሱ ብዙ ስለሚሰጡንም ሊሆን ይችላል። አጀንዳ እኮ እንረሳለን። የሆነ ነገር ጠይቀን እኮ ሌላ የባሰ ክፋት ያመጡብናል። ይሄ እኮ ስትራቴጂ እኮ ነው፣ እንትን ነው። የሆነ ነገር ጥያቄ እነሳና ሌላ ነገር አሁን በግልጹ የሕክምና ባለሙያዎች ጥያቄ ተነሳል። ሕክምና ባለሙያዎች ተራብን ተጠማን ምናምን ሲሉ አይ የእናንተን ጥያቄ ፔሮል የማይፈርም ጋውን የማይለብስና የማያክም ሰው ጥያቄውን ስለወሰደው ከሱ ጋራ ነው ጦርነቴ እንጂ ከእናንተ ጋር የእናንተ ጥያቄ ትዝ አይለኝም። በቃ ጥያቄውን መልሶ ወደ ሌላ ነገር ወደ ሌላ ፖለቲካ። እሱም ቢሆን ስህተት አይደለም፣ ፖለቲከኞች ይህንን ጉዳይ ማንሳት ግዴታቸው ነው። ነገር ግን የእነሱን ጥያቄ ላለመመለስ የእናንተን ጥያቄ በሌሎች ሃይጃክ ስለተደረገ ብሎ ስለሌሎች ያወራል። እሺ እኛ ምን እናርግ ታዲያ? እኛ እሱን ማቆም አንችልም። ነገር ግን እኛ የጠየቅነው ጥያቄ ይመለስልን ብለህ ጸንተህ ወደፊት ካልሄድክ በስተቀር ሌላ ጥያቄ ችግር ያመጣል። ምንድን ነው የመጣው ችግር? ሐኪሞችን ጤና ባለሙያዎችን ማፈስ ማሰር። ከዛ በኋላ ጉዳዩ እነሱ ዛሬ ስንት ሰው ታሰረ፣ ነገ ስንት ሰው ተፈታ ምናምን የሚል ነገር ላይ ብቻ እንዲያተኩር ማድረግ፣ ዋናውን ጥያቄ ማስረሳት። ከዛ ሌሎችንም እንደዚሁ እስር ያመጣሉ። ከዛ ደግሞ እስር ተፈታ ተፈታ እኮ ጉዳዩ እኮ ተፈታ ከስር ከእስሩ በፊት የነበረው ጥያቄ ወዲያው እንዲሸፈን የሚደረግ ሂደት አለ። እነዚህ ሰዎች የተነሱበትን ጥያቄ ዘርዝረው ይዘው ወጡ። የተወሰነ ተመለሰላቸው፣ በአብዛኛው ያልተመለሰውን ደግሞ ይዘው ጠብቀው እንደገና ወጡ ማለት ነው። እንደገና ወጡ። ይሄ ዱላው ምናምኑ ያው እንግዲህ በደመ ነፍስ የሚመጡ ጥፋቶች አሉ። በሱ እነሱም ካጠፉ መንግስትም ካጠፋ ጉዳት ስለሚሆን ከዚህ የበለጠ ሰላማዊ በሆነ መንገድ መፈለግ አለበት። ዋናው ነገር ግን
አንደኛ መብት አለን፣ ይገባናል ይሄን የመጠየቅ አገሩ የኛ ነው። እኛ የመረጥናቸው ወይም ስልጣን ላይ ያወጣናቸው ሰዎች እኛ የምንለው ሊሰሙ እንጂ ሊያስተዳድሩ እንጂ ሊገዙን ባሪያ ሊያረጉን አይደለም የመጡት። ጥያቄው የኛ ምላሹም ለእኛ መሆን አለበት ብሎ የሚያምን አለ። እኛ ጋር እኮ ገዢ ነው የምንለው ሲመጣ ሊገዛን የመጣ ነው። ገዢ ካልክ ባሪያ ነህ ማለት ነው። ለባርነት ትከሻችንን እያመቻችን እከሌ ገዛን አልገዛን አንተ ዘላለምን ንገስ ምናምን እያልን በዚህ ጎን ጥያቄ ለመጠየቅም ይከብዳል። እንደው ጥያቄ ግዴታ ማስገደር ነው ያለብን አይደል? ሀገራችን የኛ ነው፣ የህዝብ ነው እና ባለቤቱ ህዝብ ባሪያ ሆኖ የተወሰነ ህዝብን ለማገልገል በባርነት ዝቅ ብሎ በአገልጋይነት ሊያገለግሉ የመጡ ሰዎች ገዢዎች ሆነው እንደዚህ ሆኖ የምንቀጥልበት ሂደት በእርግጥ አይቆይም። ቁጣ ሲገነፍል በጣም መጥፎ ነገር ነው ሊያመጣ የሚችለው። ከዛ በፊት ግን በሰለጠነ መልኩ ጫና ተደርጎ ተግባብተን እኛም የሀገሪቷ ባለቤት ህዝቡ ማለት ነው መሆኑ መንግስት አምኖበት መንግስትም አይ እነዚህ ሰዎች ከተነሱብን ባልወድ እንኳን ተገድጄ ላርገው ብለው ወደ ባህል ሳይመጣ እዚህ ላይ ነን ያለ ነው እና ሲወጣ ደም በደም ነው የሚሆነው። አሁን እሱ መንግስት ቀድሞ ደም በማፍሰስ የሚመጣውን ነገር ለመከልከል እየሞከረ ነው። ቀድሞ ደም በማፍሰስ ደግሞ የሚመጣው ሌላ አደጋ በጣም ከፍተኛ ነው እና በጣም የሚያስቀና ነገር ነው። ኬንያዎች ቀኝ ተገዝተዋል እኮ፣ እኛ እኮ ቀኝ አልተገዛንም። በዛን ጊዜ ምንም ነገር በሌለን ሰዓት እኮ በባዶ እግራችን እኮ ያለንን ይዘን ወጥተን ትልቁን አገር ጣሊያንን በወቅቱ ጣሊያን ሮማን ብዙ ዓለም እኮ የገዙ ሰዎች ናቸው እኮ እና እነሱን እኮ ተጋፍጠን ጀግኖች የሆንን ማህበረሰብ ቀኝ ተገዝቶ ባርነት በተወሰነ ደረጃም አስተናግዶ አሁን ደግሞ ነቅቶ አይደለም መብቴን አውቃለሁ ብሎ እዚህ ጎረቤታችን ሌላ ህዝብ ሲነሳ እኛን የቱ ጋር እንደሚያስቀምጠን መቼም አላውቅም። ሌላው ከዚህ ጋር ተያይዞ በጣም አስቀኝ የሆነ እንቅስቃሴ ነው ያለው። ምን ሆነ መሰለሽ፣ ይሄ የተቋሙ እንቅስቃሴያቸውን በሚያደርጉበት ወቅት ያው የደረሰ ሰብአዊ ቀውስ አለ። በእርግጥ በዚህ ሂደት ውስጥ ያው እሱ ያው ጥሩ ተሞክሮ የሚወሰድም አይደለም፣ ለመሞትም ለመግደልም ጥሩ ተሞክሮ አይደለም። የነፃነት ጥያቄውና እንቅስቃሴው ግን በተመለከተ የሚዲያው ነፃነት፣ የፍርድ ቤት ነፃነት ሌላው የምናየው ነገር ነው። ህዝቡ በዳቦ ላይ፣ በኢኮኖሚው ላይ፣ በራሱ ላይ፣ በኑሮ ላይ ለሚደረግ ማናቸውም እንቅስቃሴ በነቂስ ውስጥ ወጥቶ የመቃወም ልምዱና ልምምዱ በተመለከተ በኬንያ እጅግ ገራሚ የሆነ ነገር ነው። አንድ መንግስት ራሱ በዛ ያለው መንግስት ምንም እንኳን አሁን በሆነ ሁኔታና እንቅስቃሴ ይህንን ተቋሙ ለማስቆም በሚወስዱ እርምጃ ግድያ አንዳንድ ነገር ቢፈጽምም የህዝቡን ጥያቄ አሁን እኮ የዛሬ ዓመት እኮ ወጥተው ባሰሙት ተቋሙ እኮ በዳቦ ላይ በምናምን ላይ ሊደረግ የነበረው የባት ጭማሪ እኮ እንዲነሳ አድርጓል። ፕሬዚዳንቱም እኮ ወጥቶ እኮ በአደባባይ የህዝብ ጥያቄ የዛሬ ዓመት እናስታውሳለን፣ የህዝብ ጥያቄ ሰምተናል፣ የህዝብ ጥያቄ መልስ ማግኘት ስላለበት ማሻሻያ ረቂቅ ህጉን ትተነዋል፣ ሰርዘነዋል ብሎ ሁሉ እኮ በአደባባይ ወጥቶ እኮ ተናግሮ ነበረ። እሺ የመንግስት ምላሽ ምን እንደሚመስል ሌላው ከሰሞኑ በኬንያ በተደረገው እንቅስቃሴ ደግሞ እጅግ ገራሚው ነገር ምን መሰለሽ፣ ቅድም ያው በቪዲዮ ላይ ሁለቱም ቪዲዮዎች ማይተናል። የመጀመሪያውም ያኛውን ቪዲዮ የዛሬ ዓመት በተደረገው የተቋሙ እንቅስቃሴ በእንቅስቃሴ ውስጥ በመንግስት ታጣቂዎች የተገደሉትን ጭምር በማሰብ በፓርላማ ዙሪያ ላይ ተቋሙ አስነሺዎች የአበባ ጉንጉንና የሞቱትን ሁሉ አስበዋሉ። በጣም የሚገርምሽ ነገር እሱ ብቻ አይደለም። ይሄ የተቋሙ እንቅስቃሴ በሚደረግበት ወቅት መንግስት ምን አደረገ? የመገናኛ ብዙሃን ይህንን ሽፋን እንዳይሰጡት እገዳ ጣለ፣ ትእዛዝ ሰጠ። መጤ ልብ አድርጊ፣ ትእዛዝ ሰጠ። ይሄ የተቋሙ እንቅስቃሴ መካሄድ የለበትም፣ ሌላ አመፅ መቀስቀስ ነው ምናምን ብሎ እገዳ ጣለ። ከዛ የኬንያው ደግሞ ፍርድ ቤት ምን ቢያደርግ ቆንጆ የመንግስትን እገዳ ክልከላ ጣልና ኖ ሚዲያዎች ማናቸውም ነገር በነፃነት በኃላፊነት መዘገብ አለባቸው፣ መንግስት በዚህ ጣልቃ ሊገባ አይችልም፣ ሚዲያን ሊያግት አይችልም፣ ስለዚህ ሚዲያዎች በነፃነት መስራት አለባቸው ብሎ የመንግስቱን ውሳኔ የኬንያ ፍርድ ቤት ሻረው። አይገርምሽም? የትና የት እንዳለን ስትመለከተው መቼም በጣም የሚገርም ነው። ስንት ሺህ ዓመት የህዝቡ ተቃውሞ ህዝቡ ወጥቶ አደባባይ የመግለጽ የተቋሙ ልምምዱን አየሽው። ጭራሽ የመቃወሙን አመት ወራትን እየጠበቀው የመቃወሙን ራሱ ክብረ ያደርጋል እየጠበቀ ማለት ነው። ሌላ ተቋሙ ለካ የዛሬ ዓመት ተቋሙ አድርገን ነበር በሉኑታና በዛ በተቋሙ ምክንያት ህይወታቸውን ላጡትን እናስብ፣ ድጋሚ ደግሞ ያልተመለሱ ጥያቄዎቻችንም ካሉን እሱንም ጭምር እንጠይቅ ብሎ አደባባይ ይወጣል ህዝቡ። መንግስትም በገደም ዳሚው
የሚሰጣቸው አንዳንድ ምላሾችም አሉ። ልክ እንደዛ ሆኖ ደግሞ እቀባ ሊጥል ይሞክራል። ሚዲያዎች የትኛው ሚዲያ በአገር ውስጥ ያላቸው ይህንን እንዳዘግቡ ብሎ እቀባ ጣለ። ፍርድ ቤቱ ደግሞ የሀገሪቱ ፍርድ ቤት ደግሞ ተነሳና መንግስት ምን አግብቶ ነው የህዝብን እንቅስቃሴ የምትገታው? ሚዲያ በነፃነት በኃላፊነት መስራት አለባችሁ እና ስራችሁን ቀጥሉ ብሎ ትዕዛዝ ሰጠ። ይህ ሁሉ የሚሆኑ በኬንያ ያሉ ቅርብ ለኢትዮጵያ ጎረቤት ከሆነችው የሚዲያው ነፃነት አንተ እንዳልከው ቢያግደው ያው ለመንግስት ነው፣ የመንግስት ሚዲያ ነው ያገደው። ሌላው እኮ እንደ ልቡ ይዘግባል። ዘግበሃል ተብለ ከሀገር የሚሰደድ እንደኔና እንዳንተ ወይንም እስር ቤት እንደነ ጎበዜ ሲሳይ እና እንደነ መስከረም እስር ቤት የሚገባ አይደለም ያለው። ያደረገው ነገር ስህተትም ቢሆን ማለት ነው ያው ፓኒክ ያደርጋል አይደል? መንግስት ይደናበራል። በቃ ሀገር ሲተራመስ ህዝብ ሲነሳበት እሱም ስህተትም ቢሆን ማለት ነው አገደ። የፍርድ ቤት ነፃነትን ከዛ ተመለከትክ። የግል ሚዲያዎች ነፃነት አለ። ከዛ ደግሞ የፍርድ ቤት ነፃነት ደግሞ አለ። የመንግስት ስር ያሉ ሚዲያዎችን ደግሞ ወጥተው እንዲዘግቡ ወጥተውም ደግሞ ይዘግባሉ። የሚገርም እኮ ነው። እኔ እኮ ስንት ሺህ ዓመት በለጡን በእውነት። በዚህ ላይ ባለፈው ዓመት የተደረገውን ነገር ረስቶ እንደ ህዝብ ደግሞ ማከብርበትን ነገር ልንገር። እኛ እኮ ብዙ ዋጋ የሚከፍልልን ህዝብ እኮ መልሰን የተወደቀ እኮ አንልም እኮ። አንዳንዱ የሚከበሩ አሉ፣ አንድ አልፎ አልፎ በስሜትና በወረት የምናደርገው ነገር አለ። ከዛ ውጭ ግን ኑሯችንም ከባድ ስለሆነ ይሁን ምን ይሁን በነፃነት ጉዳይ ላይ ዋጋ ለሚከፍሉ ሰዎች የሚገባቸው የሆነ ያህል ክብር ባለመስጠት ለነፃነት የሚጮውን ህዝብ ቁጥር በየጊዜው እየቀነሰ ይመጣና ሌባ ብቻ እንዲበዛ ይሆናል። ከመንግስት ጋር በቃ የሚያሽቋልጥ ብቻ እየሄደ ቬሎ ጎታች ብቻ ይሆናል። ይሄ ለምንድን ነው? መጀመሪያ ለእውነት ለህዝብ የሚቆሙ ዋጋ የሚከፍሉ ሰዎች ወደፊት ሲመጡ ባለውለታ ስለሆኑ እንደዚህ አይነት ስርዓትን ለመገንባት ህዝብን በሰላም ለማኖር መንግስትንም ተጠያቂ ለማድረግ ባለውለታ ስለሆኑ እነሱን መጠበቅ ማክበርና መንከባከብ ያስፈልጋል። ከዛ ብዙ ሰው ወጣቱ ምንም እነሱን መሆንን እየፈለገ ይመጣል። ከዛ ብዙ ሰው ቁጥር ይበዛል። እንደዚህ አይነትን ነፃነትን የሚያከብር ብዙ ትውልድ ይመጣል። ከዛ በኋላ አይነክ ይሆናል። ልክ በኬንያ እንዳየኸው አይነክ ይሆናል። አሁን እኮ ሰልፍ ራሱ ብጠራ ስንቱ ፐርሰንት ነው የሚወጣው? አዎ፣ ግን ብዙ ሰው መውጣት ይፈልጋል። ብዙ ሰው ችግር አለበት፣ ከአቅሙ በላይ ነው። ብዙ ሰው ተቆጥቷል። ቤት ውስጥ ቁጭ ብሎ ሲራገም ነው የሚለው ይሄንን መንግስት። ግን በምን ያህል ደረጃ እኔም ለዚህ ነገር ተሳታፊ ልሆን ብሎ ኃላፊነትን በሀገር ጉዳይ ላይ መውሰድ የሚፈልግ ስንት ፐርሰንት ነው የምትለኝ? ከ97ቱ ዓመተ ምህረት ጋር አሁን ስናየው በጣም ተራርቀናል። በእርግጥ ትሮማ የለም አልልም፣ ዋጋ ተከፍሏል። ደንግጦ ወደኋላ ተመልሷል። ከዛ በኋላ ግን ነገሮች ተቀየሩለት፣ ተሻሻሉለት። ዝም ስላለ ስለፈራ ተቀየሩለት አይደለም፣ በር አንኳኩቶ ገባ። ከዛ ደግሞ ከቤቱ አፈናቀለው። ጭራሽ በርም አንኳኩቶ ሲገባ ቤት ነበረው የዛን ጊዜ ከቤቱ ነቅሎ ወደ ሌላ ቦታ ላይ ጣለው ማለት ነው። እና እየባሰ እንጂ የቀነሰ አይመጣም። በተገዛህላቸው ቁጥር በላይ ላይ ተረማምዶም አይረኩም። አምባገነንነት በሽታ ስለሆነ የአእምሮ በሽታ። እና ምን እላለሁ፣ ኬንያዎች ነፃነታችሁ ይደርብን፣ ስልጣኔያችሁ ይደርብን ከማለት ውጭ ሌላ ምን ይሆናል? ዋናው ነገር ግን መታየት ያለበት የሆነ ጊዜ ላይ እንደዚህ አይነት የሰለጠነ ይሄኛው ሰብአዊ ቀውሱን እሱን መከተለው አይደለም። እሱ በተሻሻለበት ሁኔታ ህዝብና መንግስት በደንብ የሚነጋገሩበት፣ ጫና የሚደራረጉበት፣ የሚከባበሩበትና የሚፈራሩበት መድረክ እስካልተከፈተ ድረስ ኢትዮጵያ ውስጥ በጦርነትና በደም መፋሰስ የሚመጡ ለውጦች ይቀጥላሉ። ያ ደግሞ ሀገርንም ህዝብንም እንደዚሁ እየሰበረ ይቀጥላል ማለት ነው። ምናልባት እያጠቃለልንም ነው። አንዳንድ ግን ሀሳብ የሚነሳ አለ። የኢትዮጵያን የትግል እንቅስቃሴ ከዚህ ከፍ በማለቱ ነው እንጂ ይህንን በመሸጋገሩ ነው። ይህንን ህዝቡ ትቶት ይህንን ነገር ሳያውቀው ይሄ ልምምድ ሳይኖረው ቀርቶ አይደለም። ከዚህ ግን ከፍ ወዳለ መሸጋገር ውስጥ ገብቶ ነው። ከሰልፍ ወደ ሰይፍ ተሸጋግሯል የኢትዮጵያ ህዝብ። ምክንያቱም በተከታታይ ባሉ በአምባገነን ገዢዎቻችን ምክንያት እየደረሱ ያሉ በደልና ሰቆቃ እንደዚህ አይነት ሙከራዎችና ልምዶች ተደርጓል። እኔና አንቺ እኮ በምናለሽ መቲም እንዲሁም ደግሞ በነጋሪም ቲቪም በኢሳንም እንዲህ ሽፋን የሰጠነው አለ እኮ የ1997 የግንቦት 7 ምርጫ አንስተን ያስታውሰን የተነጋገርንበት አለ። አዲስ አበባ ዝምታ እስከምን ድረስ የሚለውን ነገር አየን። ሰኔ 16 2010 አብይ አህመድ ሲመጣ አዲስ አበባ ላይ ወጥቶ ያ የተደረገው አቀባበል ጥቅሙና ጉዳቱ ምንድነው? አሁን ሁኔታ የሚለውን አይተናል። እንዲህ ደግሞ ባለውለታቸው ኬንያኖች ወጥተው ለተሰዉባቸው፣ ለሞቱባቸው፣ ለተጎዱባቸው
የተቋሙ አቀንቃኞቻቸው ሲዘክሩ አይተናል። እኛም እኮ ባለፈው የሳሚን 10ኛ ዓመት ባነሳንበት ወቅት ባለውለታችንን ልንዘነጋ አይገባም፣ በዚህ ነገር ላይ ድክመት አለብን የሚልም ሀሳብ ለመዳሰስ ሞክረናል። ይህ እንዳለ ሆኖ ግን ምን ሆነ መሰለሽ፣ በህወሓት መራሹ ጊዜ ተደጋጋሚ የተደረጉ በምርጫ ከሆነ ተብሎ በምርጫ ተሳትፎ የተቃዋሚ ፓርቲዎች አቀኝ የተቃዋሚ ፓርቲዎች ከነችግሮቻቸው ተሳትፎ ሲያደርጉ ቆይተዋል። እንዲሁም በአብይ አህመድ ባለፈው አንድ ምርጫ ላይ እንዲሁም ደግሞ አደባባይ ወጥቶ በሚደረግ የተቃውሞ እንቅስቃሴና ሰልፎች ላይም ከሆነም በሚል ደግሞ እሱም የተደረገበት ነገር ነበረ። ይህ ሁሉ ሙከራና ልምምድ ግን በገዢዎቻችን ምክንያት ውጤት ሊያመጣ ባለመቻሉ የሰለጠነው የዲሞክራሲያዊ ስርዓት አካሄድ አፈር ከድሜ በላና አሁን ሰልፉ ወደ ሰይፉ ተቀይሮ በኦሮሚያ፣ በአማራ፣ በትግራይ የጦርነት ጉዳይ ሆኗል። በመሳሪያ ንግግር ሆኗል። ይሄ አደባባይ ላይ ወጥቶ በምርጫ በድምፅ ይሄ በስክሪፕቶ በምናምን በንግግር የምንለው ነገር ቀረና የመሳሪያ ትግል ውስጥ ተገባ እና እድገት አሳይቷል የሚል ሀሳብ አለ። በዚህ ጉዳይ ላይ ያለሽ ተካላ ዙሩ ከረረ አመረረ እንጂ እድገት አይደለም። በሀገር ደረጃ ላይ ሲታዩ ደም እኮ ይፈሳል። ሰልፍ እኮ ስትወጣ ግር ብለህ ተሰብስበህ ወጥተህ ካዥዋልቲውም ራሱ አደጋውም ጥቂት ነው የሚሆነው። ያው የተወሰኑ ሰዎች ጦርነት እኮ ስትወጣ ቤትን ዘግተህ ጫካ ወርደህ መሳሪያን አንግበህ ልትሞት ነው የምትሄደው፣ ገለህ ልትሞት ነው የምትሄደው። እና ይሄ ዙሩ ከረረ። በስልጣኔ ደረጃ ደግሞ ከሄድን እጅግ በጣም ወደ ሰርቫይቫል ኦፍ ዘ ፊተስት ላይ እኮ ነን ያለነው። ያሸነፈ ይኖራል ላይ ነን እኮ ያለነው። ህግ የለንም። ያሸነፈ ጉልበቱ የፈረጠመ እሱ ነው የሚኖረው ነው እኮ። አሁን መንግስት እኔ ጉልበት ያለኝ ገድዬ ጨርሳችኋለሁ አለ። ከዛ ህዝቡ ደግሞ አይ ገለህማ ብለህ ስትጨርሰን አናይም፣ ብንችል እንከላከላለን፣ ከዛም ደግሞ ብንችል ደግሞ እንጥልሃለን የሚል እኮ ጦርነት ውስጥ ነው የገባ ነው። እና ከሰልፍ ወደ ሰይፍ የተሸጋገረው መንግስት ሰይፍን ስለመረጠ፣ መንግስት ኋላ ቀር ስለሆነ፣ መንግስት በደም መፋሰስ ነው ለውጥ መምጣት የሚችለው እንጂ በሰላማዊ መንገድ ያሉትን መንገዶች ሁሉ ዘግቶ መሀይምና አምባገነን ስለሆነ ነው። ወደኋላ ወደ ጋርዮሽ ዘመን ስለጎተተን ነው እንጂ በስልጣኔ ደረጃ ላይ ወደኋላ ነው የተመለስ ነው። ሌላ ምንም እንትን የለውም። እየከረርን ነው የመጣ ነው። እያመረርን ነው የመጣ ነው። እየተዳማን እየሞትን ነው የመጣ ነው እንጂ በሰላማዊ መንገድ በሰለጠነ መንገድ ውረድ ተብሎ ወርዶ ቁጭ ብሎ እሱም እኮ እንደገና የሚወዳደርበት ሂደት ምናምን ሁሉ እሱን እኮ ዘጋብቶታል። ስለዚህ አሁን ህዝቡ ነው የመረረው። ሞከረ፣ በሰላማዊ መንገድ በሰለጠነ መንገድ ሞከረ። ግን ቦታውና መድረኩ የሰለጠነ ማህበረሰብ አይደለም፣ ለሰለጠነ ሲስተም አይደለም። ከጫካ የመጡ ሰዎች የጫካ ፖለቲካ ገብቶ ቤተመንግስት ገቡና እንደ አውሬ እናስተዳድራችሁ አሉ። የአውሬ መተዳደሪያ የወንበዴ መተዳደሪያ ይዘው መጡና በሱ ነው የምንገዛችሁ አሉ። ዱላ ይዘው መጡ፣ መሳሪያ ይዘው መጡ። ሰልፍ ለሚወጣ ጥይት ሰጡት። በሰላማዊ መንገድ ለሚጠይቅ እንደገና ሰራዊት ልቀው ይጨፈጭፉት ጀመር። ስለዚህ ያለው አማራጭ ማምረር ነው። ከዙሩን አከረረው፣ መንግስት አመረረ እንጂ ተስፋማ የምናደርገው እኛም ብዙ ፕሮግራም እሳት ላይ ያለው እንሰራ ነበር። ወደ ጫካ ፖለቲካ እንዳንገባ፣ የጫካ ፖለቲካ በቃን፣ የጦርነት ፖለቲካ በቃን። የሰለጠነ ሲስተም መዘርጋት አለበት። ይሄ ሁሉ መድረክ መከፈት አለበት ነው። አሁን መድረኩ ቢከፈት ሰዎች በሰላማዊ መንገድ ሀሳባቸውን የሚገልጹበት፣ መንግስትም የሚሰማ ጆሮ ቢኖረው፣ ለኬንያ የተሰጠው እንደው ሩቅ እንኳን ሳንል ለዚህ ለኬንያ የተሰጠው መብት ለኢትዮጵያ ሕዝብ ቢሰጠው ምን ፈልጎ ጫካ ይገባል? ዱር ቤቴ ብሎ ምን ያንገላተዋል? እዛ ውስጥ አይገባም እኮ። የመንግስት የመረጠው ይሄ ጦርነት ያዝናነዋል። ይሄ መንግስት በነገር ላይ በጣም ነው የሚዝናነው። በጦርነት በደም ማፍሰስ በጣም ነው የሚዝናነው። ጦረኛ ነው፣ ጦርነትን ይወዳል። ደም አፍሳሽ ነው። በደም መፍሰስ የሚረካ መንፈስ ነው ያለው። ከዛ የተነሳ ጎትቶ ጦርነት ያመጣል። አሁን እየጎተተ ነው። ተጨማሪ ጦርነቶች ከጎረቤት ሀገራት ጋር ሁሉ እየጎተተ ነው። ስለዚህ ጠርቶ ጎትቶ ያመጣውን መከራ ነው እኛ እየከፈልን ያለ ነው እንጂ በምርጫ የተገባ ነገር እንዳልሆነ ግልጽ ነው። እና ደግሞ ዝም ብለህ ቁጭ ብለህ ደግሞ እየሞትክ ደግሞ አትቀጥልም። ምንድን ነው ከሞት ባርነቱም ደግሞ አልበቃቸውም። እንዳየው ባርነቱ በኢኮኖሚ እንትን ማለቱ መውደቁ መቸገሩ ምናምን የኢትዮጵያ ሕዝብ እኮ በሰላም ድሮ እኮ ቆሎ እየበላ መኖር ራሱ በቃ ገንዘቡንም ታንኩንም ባንኩንም ውሰዱት፣ በቃ ቆሎ እየበላው በሰላም ንኑር የሚለው እኮ አልተሰጠው። ቆሎም በልቶ በሰላም መኖር አይችልም። ቆሎንም ይቀሙታል፣ ቤቱንም ይቀሙታል፣ ኑሮውንም ይቀሙታል። ከዛ ወጥተህ መግባት አትችልም። ከዛ ማምለክ አትችልም። የትም ምንም ማድረግ አትችልም ሲባል ምንድን ነው ማድረግ ያለበት የሰው ልጅ?
ከዚህ በላይ እኮ ሊመር አይችልም እኮ ደሙን አመረሩት እኮ በዛ ተስፋ አስቆረጡት። ከዚህ የተነሳ ነው ወደዛ ሄደው እንጂ ተገቢው ነገር በዚህ ዓለም የሚመጥነው ነገር እሱ አልነበረም። በተለይ በአንድ ሀገር አሁን ሀገራት ከሌላ መንግስት ጋር እየሄዱ ይጋጫሉ፣ ምን ይላሉ? በገዛ ወገን ላይ ግን ጦርነትን መግጠም ከዚህ የበለጠ እኔ እንጃ አሳፋሪ ዘመን አለ ብዬ አልገምትም። ይቅርታ አረዘም። ምንም በፍጹም አላረዘምሽም። ተገቢም ትንታኔና ማብራሪያ ነው የሰጠሽን። ጋዜጠኛ መታሰቢያ ቀጸላ ኬንያን ቁጣና ለኢትዮጵያን በተሰኘ ርዕሰ ጉዳይ ላይ ለሰጠሽን ማብራሪያና ትንታኔ በነጋሪት ቲቪ ተመልካቾች ስም እንዲሁም በእኔም ጭምር እጅግ አመሰግናለሁ። እግዚአብሔር ያክብርልኝ መቲ። እጅግ በጣም አመሰግናለሁ። አድማጭ ተመልካቾቻችን የዛሬው መሰናዷችን ይህንን ይመስላል። ከጋዜጠኛ መታሰቢያ ቀጸላ ጋር ባነሳነው ርዕሰ ጉዳይ ላይ ይጠቅማል ይሆናል ያላችሁትን ነገር እንዳገኛችሁ ተስፋ አደርጋለሁ። በሌላ መሰናዶ ዳግም እስክንገናኝ ድረስ ሰላም።